ሙስሊሞች በጣም በሚገርም ሁኔታ ይሄንን ስላላህ ቶፒክ ያው ታውቃቸዋለህ። አላህ ይወለድም ይላል ወይ? አልወለደም አልተወለደም የሚል አለ። አይወልድም አይወለደም የሚል ሽታውም የለም። ሙስሊሞች ግን ጭንቅላታቸው ውስጥ የጋቷቸው ምንድነው? አይወልድም አይወለድም። ኔክስት ታይም አላህ ይወለዳል ይወልዳል ማለት ነው። ዋው! አሁን አላህ እየተወለደ ነው በየቀኑ። ሰማይ ነች እየወለደች ያለችው አላህን። ምክንያቱም ወደ ሰማይ ሆድ ውስጥ እየገባ ነው በየቀኑ ሰማይ ሆድ ውስጥ እየገባ ስለሆነ አላህ ተረግዟል። ማነው ቻሌንጅ የሚያደርገኝ መጥቶ? አላህ ተረግዟል። አሁን ኢች ዴይ ደግሞ እየተወለደ ነው በሰማይ። ምክንያቱም መወለድን አሁን እነሱ የሚወስዱት ከምን ጋር ብቻ ነው? እንደዚህ ከሰው ሆድ መውጣትን ወይንም ደግሞ እንስሳ እንደዚህ ከዛ ጋር ብቻ ነው የሚወስዱት። መወለድን የሆነ እንትን ውስጥ ገብቶ መውጣት ከሆነ አላህ ምን ውስጥ ገብቶ እየወጣ ነው? ሰማይ የሚባል ፍጡር የሆነ ክሬሽን ውስጥ እየገባ እየወጣ ነው። እዛ ሆድ ውስጥ እየገባ ነው። የሰማይ ሆድ ውስጥ እየገባ እየወጣ ነው። ስለዚህ ኢች ዴይ በገባ ቁጥር አላህ ይረገዛል ማለት ነው። አላህ ከተረገዘ ደግሞ ግዴታ ይወለዳል ማለት ነው። አላህ ይወለዳል። ኢብኑ ተማም እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም ነው? መስገነው እንዴት ነው? አልሐምዱሊላህ። አላህ ይወለዳል እያልክ ነው መሰለኝ። ጥያቄ መጠየቅ ይችላል? ይቻላል። ግን በመጀመሪያ አላህ አይወለድም የሚል ጥቅስ አለ? አሁን አለ። እሺ ጥቅሱን ንገረን እስኪ። ሱረቱል ኢኽላስ ላይ ቁል ሁወላሁ አሐዱን አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ ቢሉ ሱረቱል ኢኽላስ ላይ ክፈትልኝ። ኦኬ ተርጉሙ፣ ችግር የለውም ስለምናውቀው። እሺ ለም የሊድ ያለው ለም ያለው እንትኑ ማለት ነው። ለም ያለው አረብኛው ለም የሊድ የሚለው ማለት ነው ኢስቲምራርን ነው የሚጠቅመው እንዳል በአላህ ሲፈሰር ማለት ነው። ወደ አላህ ሲፈሰር ኢስቲምራር ማለትም መቀጠልን። ለም የሊድ አልወለደም የሚለውን ሰው የሚጠቁመው አላህን በተመለከተ ነው። እብኑ ተርጉሙ ችግር የለውም። ለም ያለችው ማዕና ትርጉማ ምንድን ነው ታውቃለህ? ለም የሊድ ወለም ይውለድ ማለት ምን ማለት ነው? ተርጉመው ዝም በልና ከመፈሰሪ ከመተርጎመ በፊት የኛው መጀመሪያ ማወቅ አለ። ለም የሚለው ትርጉሙን ታውቃለህ? ተርጉመው ታውቃለህ ወይ? ለም የሊድ ችግር የለውም። ለም የሊድ ማለት ምን ማለት ነው? እሺ ለም የሚለውን ትርጉሙን ታውቃለህ? አታውቀውም? ቀጥል። አፍራሽ ነች። ቀጥል። አፍራሽነቷ ለማን ነው? ጥሩ ነው። አፍራሽነቷ ወደፊት የሚመጣው ነው ያለፈው የምታፈርሰው? ያለፈውን ነው። ያለፈውን ከማፍረስ ግን አላህን በተመለከተ ከሆነ ግን ወደፊት የሚመጣውንም ነው ወደ እንትኑ ማን ያለ ማስረጃ ነው? ኢብኑ ዑሰይሚን ያምጣለህ። ኢብኑ ዑሰይሚን መቼ ነበር የነበረው ሰውየው? በእናትህ ለኦዲየንስ ከፍ አድርግና ንገራቸው እስኪ። ከፍ አድርገውና መቼ የነበረ ሰው እንደሆነ ንገራቸው። ከዛ ማስረጃውን እስኪ እናየውና ትንሽ ፈን እናደርግበታለን። ክርስቲያን ከፍ አድርገውና እስልምና በማን ላይ እንደተመሰረተ ኦዲየንስ እንዲያውቅ ኢብኑ ዑሰይሚን መቼ እንደነበረ ንገራቸው። ተዋታው ቪዲዮውን አታምጣው። ክርስቲያን ልጁን ከፍ አድርገውና እኔን ዝቅ አድርገኝና ይንገራቸው። ቀጥል። ኢብኑ ዑሰይሚን መቼ የነበረ ሰው እንደሆነ ከ20 ዓመት በፊት ነው የሞቱት። ኧረ እስኪ ድገመው እስኪ። ከ20 ዓመት በስተፊት የሞቱት በዘመናችን የነበሩ ሊቃውንቶች ናቸው። ስለዚህ እኔ ፍንዳታ ሆኜ ድድ ማስጫ ላይ ቁጭ ማለት በጀመርኩበት ሰዓት ላይ ነው ያንተ እምነት የተመሰረተው እያልከኝ ነው? እምነት የተመሰረተው እንደዛ ነው? እምነት ስለመመስረት ሳይሆን ያወራ ነው። የቁርአን መፈሰረን በተመለከተ ይሄ ለም የሚለው ቋንቋን በተመለከተ ነው። ቋንቋን በተመለከተ ወይም ደግሞ ኪታብ ላይ ሳይሆን ጎበዝ እኮ ችግር የለውም። ይሄንን
ለም የሊድ የሚለውን ለምሳሌ ለም የሊድ ወለም ይውለድ የሚለውን ይህንን የፈሰረልህ መቼ ነው የመጣው? የዛሬ ዓመት ነው። እስከ የዛሬ 20 ዓመት ድረስ 1400 ምናምን ዓመት አያውቁም ነበር። ራሳቸው ደግሞ ነቅል አድርገው ነው ከራሳቸው ሳይሆን ነቅል አድርገው ተቀደምቶች ነቅል አድርገው ማለት ነው። እንደዛ ከሆነ ነብይህና ቁርአንህ ያለበትን ማስረጃ ስጠኝ። ነብይህና ቁርአንህ ያለበትን ማስረጃ ስጠኝ። ለምኑ? አላህ እንደማይወልድ ወደፊት ነው ያ እንደማይወለድ ማለት ነው። ምክንያቱም በደንብ አስተውል። ሱረት ኢኽላስ የወረደበትንም አስባቡን እንዳዘነጋ ምን ተጠይቆ ይሄ ምላሽ እንደተሰጠ እንዳዘነጋ አብሮ ስለሆነ በተመለከተ የመጡ ሀዲሶች ደካማ ናቸው። ስለ ዘሩ ተጠይቆ ምናምን የሚለው ነገር ሀዲሱ ደካማ ነው፣ ضعيف ነው ሀዲሱ ضعيف ነው። እንትን የሚል ሀዲስ አለ ከፊል ዑለማዎች አጽድቀውታል። መተው በጠየቁ ጊዜ የሚለው ሀዲስ እሱ ደካማ ነው፣ የጸደቀ ሀዲስ አይደለም። ቆይ ደካማ ኢቭን ዳኢፍ ተውና ሙርሳል ቢሆን ከአንተ የተሻለ ነው በእስልምና ተቀባይነቱ። ሰንበዲ መቶ ሙርሳል ቢለው እንኳን ሙርሰል ተቀባይነት አለው። አንተ መረጃ እስኪ ሙርሰል ተቀባይነት እንዳለው ቆይ ተረጋጋ። 45% ያህል ተቀባይነት አለው። ቆይ አዳምጥ። 45% ያህል ተቀባይነት አለው which is ሙርሰል ሆኖ እንኳን በመጽሐፍ ውስጥ ይካተታል እንጂ ይሄ ውድቅ ነው ተብሎ አይጣልም። መጽሐፍ ውስጥ ይቀመጥና እንዲጠና ይደረጋል። ምክንያቱም ለምንድን ነው በለኝ ዳኢፍም ቢሆን ደካማ ቢባልም እንኳን ይሄ አያስፈልግም ተብሎ ከእስልምና መጽሐፍት ውስጥ አይወገድም። ለምን የተላለፈው በሙስሊሞች ነው። ትጠቀመዋለህ፣ ይቻላል። ኢብን ሀጀር አልአስቀላኒ እናሳያለሁ ከፍቼ ከፈለክ። ለምንድነው እሱ የማይወገድበት ምክንያት? ቆይ ለምንድነው የማይወገድበት ምክንያት ተተባለ አንደኛው ዳኢፍ ያለውን ሌላኛው መጥቶ ሳሂህ ሊለው ይችላል። አንደኛው ሙርሰል ያለውን በሌላ ሰንሰለት መጥቶ ዳኢፍ ወይንም ሙርሰል ማይሆንበት ሊፈጠር ይችላል። ስለዚህ ስኮላሮች አንደኛው ዳኢፍ ብሎት አንደኛው ሳሂህ ሊለው ስለሚችል የተላለፈው ዳኢፍም ሆነ ሙርሰልም ሆነ በክርስቲያኖች ወይም በአይሁዶች ወይንም ደግሞ ኢአማኝ በሆኑት አይደለም የተላለፈው መረጃው እስቲል በሙስሊሞች ነው የተላለፈው። ግን አንደኛው ሲያጠና ይሄ ሰውዬ የቡሃሪን ወይንም የሙስሊምን መስፈርት አያሟላም ወይንም ደግሞ ድክመት አለበት፣ ከዚህ በፊት ዋሽቶ ያውቃል ብሎ ሊያስብ ይችላል። ወይንም ደግሞ የማስታወስ ችግር አለበት ብሎ በእንደዚህ አይነት ምክንያት ዳኢፍ ሊለው ይችላል። የተቆረጠ ሰንሰለት አለው ብሎ ሙርሰል ሊለው ይችላል። ሌላኛው አጥንቶት ደግሞ በተመሳሳይ ሳሂህ ሊለው ይችላል። ከዚህም የተነሳ የእስልምና መጽሐፍት ውስጥ አብሮ ይቀመጣል። እንደ ቴዎሎጂ አይመሰረትበትም። በዳኢፍ በሙርሰል እንደዚህ በሆኑ ሀዲሶች ቴዎሎጂ አይመሰረትም እንጂ ሰፖርቲቭ አይዲያ ሆኖ ግን መቅረብ ይችላል። ቴዎሎጂ ግን እሱ ላይ አይመሰረትም። ሌላ እስካመጣለት ድረስ መውዱዕም በየሙስሊም መዝሀብ መውዱዕ ምንድን ነው? ምን አይነት ሀዲስ ነው መውዱዕ የሚባለው? የተቀጠፈ እሱም በእስልምና መዛግብት ላይ ይቀመጣል አይቀመጥም? ይቀመጣል። ነገርኩህ እኮ ስቲል ቆይ መውዱም ሆነ ዳኢፍም ሆነ ሙርሳልም ሆነ እነኚህ ሳሂህም ሆነ ሐሰንም ሆነ የተጻፉት በሙስሊሞች ነው። ከሙስሊሞች ውጭ አይደለም የተጻፉት ወንድሜ። መጽሐፍቶቹም የሙስሊሞች ናቸው። የተገኘውም ሙስሊሞች መጽሐፍ ላይ ነው። ሌላ ሰንበዲ ቀጥፎ እስልምናን ለማቆሸሽ የከተታቸውም አይደሉም። ነገር ግን ስኮላሮች ሲያጠኑት አለ መሀል ላይ የሆነ ቀጣፊ ሰው ምናምን ሲኖር ሌሎቹ ቢኖሩም ራሱ የተቀጠፈበት ሀዲስ ተቀባይነት አይኖረውም። ግን የእስልምና መዛግብት ላይ ይቀመጣል። የእስልምና መዛግብት ላይ የተቀመጠው ብላ ደግሞ ለማስረጃነት አያገለግልም። አቡ ዳውድ ላይ የተቀመጠ ዳኢፍ የሆነ ሙርሳል የሆነ መውዱ የሆነ አምጥተህ አቡ ዳውድን ላይ የጻፈው ክርስቲያን ነው ወይንም አይሁድ ነው አይደለም የሚባለው አይደለም። ነገር ግን በእነኛ ውስጥ የተቀጠፈ ብሎ እነኛዎቹ እኮ እነኚህ ዳኢፍም ሙርሰልም ሐሰንም ሳሂህም የሚገኙት የሙስሊሞች መጽሐፍ ላይ ነው። ሲያጠናው ስኮላሩ ግን እነኚህን ግሬዶች ይሰጣቸዋል። እነኚህ ግሬዶች ደግሞ ይጠናሉ። ስለሚጠኑም ነው ባይዘ በደንብ እነኚህ ዳኢፍ የተባሉ ሀዲሶችን በደንብ ቼክ አድርጋቸው።
አዙቤር እንትና ዳሩሰላም ዳኢፍ ብሎ ለምሳሌ ዙቤር ነው የሚባለው ስሙ አይ ዶንት ኖ በስርዓት ፕሮናንስ አድርገው ዳሩሰላም ነው ያልከኝ። ዳሩሰላም ዳኢፍ ነው ያ ዳሩሰላም ለምሳሌ ዳኢፍ ብሎ አልባኒ ግሬድ ሲሰጥ ሳሂህ ሊለው ይችላል። ዳሩሰላም ማን ነው? ቆይ ዳሩሰላም ይባላል ሙስሊም ማለት ነው። አሊም ሳይሆን ከእንትን ጋር የተያዘ ሐዲሳቶችን የሚያሳትምልህም ነው። እህት ጋር ነው ሳይሆን እስኪ ዳሩሰላም አሳየኝ ዳሩሰላም የሚለውን ግሬድ አይሰጡም። አሳየኝ እስኪ ዳሩሰላም የሚባል ግሬድ የሚሰጥ አሳየኝ። አሳይ ምን ታደርጋለህ? አሳይ ምን ችግር አለው? ወቀው ስለማላውቀው ልወቀው ነው። ከዛ ትቀጥላለህ እኮ ዘሆል ሐዲሳቶችን እኮ የሚሰጥ ነው። ቼክ አድርግ ለክርስቲያን። እሺ እስከዛ ድረስ አዳምጥ። ስኮላሮች ለምሳሌ ኢማም አልባኒ በመን ጊዜ የነበሩ ዓሊም ናቸው? እሺ ኢማም አልባኒ ግሬድ ይሰጣሉ ያልከኝ ስለነበር በአባቴ ጊዜ ነበሩ። አይዋ እነሳቸውም ግሬድ ይሰጡ ነበር። ቀጥልሽ ዳሩሰላምን ታወጣለኛለህ። በአባቴ ጊዜ ማለት እንግዲህ ያ ማለት እንግዲህ አስበው በአባቴ ጊዜ ማለት የዛሬ 87 ዓመት አካባቢ የነበረ ሰው ማለት ነው። ግሬድ ይሰጡ ነበር አይደለሳቸው? የዛሬ 80 ዓመት የተወለዱበት መቼ ነው? የሞቱበት ኢማም አልባኒ የዛሬ 1930 ምናምን አካባቢ የሞቱት ኤግዛክትሊ እድሜውን ባላስታውስም እንደዛ አካባቢ ነው የሚሆነው። 1930 ሚል አንተ ኦኬ ችግር የለውም። መቼ ነው የሞተው? መቼ ነበር አንተ ብለህ ነው የምታምነው? አይቀጥ ፈጣራ የለም 1930 ሚል ካለ አንተ አምጣ ያልኩህ አንተ ስለሆንክ አንተ ኢማም አልባኒ በ19 አንተ ራስህ ብለህ አውቃለሁ። በአባቴ እድሜ ብያለሁ ማንተ ነበረ 1931 እያለ ነው። እስኪ አምጡ አሳዩን እስኪ የሞቱበት 1930 የተወለደው እየጠየቅኩህ አትጠይቀኝ። ለመጠየቅ ነው የገባሁት፣ ለመጠየቅ አይደለም። ለመጠየቅ ብቻ ነው የገባሁት። ችግር የለውም። ማውጣት አንዴ በጣም እንደውም እድሜውን ከፍ አድርገህለታለሽ። እኔ ከፍ አድርጌ 2000 አካባቢ መሰለኝ 1931 ነው ብለኸኛል እኮ የተወለደበት አካባቢ እንደዛ አካባቢ መሰለኝ። የሞተው 2000 አካባቢ ቅርብ ጊዜ ማለት ነው። ማክሲመም 80 ዓመት ነው። እሺ ከ31 ብለኸኝ ነበር። 1931 ብለኸኝ ነበር። ከፍ አድርጎልሃል እኮ እንደው 80 ዓመት እስቲ አሰላዋለህ። ችግር የለውም። በቃ በአባቴ እድሜ ነበረ ብያለሁ። ጓይድ አንዴ እንትን ባለው ክፈተው እስኪ አይታየኝም ብዙ። ኦኬ 1914 ተወለደው። ያ አይኔ ከላይ ያለውን ነበር ያየሁት። ከላይ ያለውን ባንዲራውን ነበር እያየሁ የነበረው። 1994 ማለት ስንት ዓመት ይመጣል? ስንት የተወለደ ያልከው ስንት ነበር ያልከኝ? ሞተ ያልከኝ ተወለደ ሞተ ያልከኝ የዛሬ 20 ዓመት ነው የሞተው ወንድማችን አይደለም። 31 ያለው በቅጥፈት ነው ማለት። እሺ ቀጥል። ዳሩሰላም ያለውን ታወጣለኝ አይደል? ምኑ ነው ቅጥፈቱ? እንደውም እኮ ከፋው እስልምና የተመሰረተው እንዳለ እስልምና የተመሰረተው እንዳለ ምን ሆነ ማለት ነው? እስልምና ስለ ሐዲስ ግሬድ ስለ ደረጃው አይደለም ማውራት የያዝነው። ሐዲስ ደግሞ እሳቸው በፊቶች የሰለፎችን እንትን በመከተል እንጂ ከራሳቸው አይደለም የሚናገሩት። ማንኛው ኢማም አልባኒ ከራሳቸው ከኪሳቸው ሳይሆን በፊትን የራሳቸው የሰለፎችን መርህ በመከተል ነው እንጂ ከኪሳቸው የራሳቸውን ህግ አውጥተው አይደለም የሚናገሩት። አይደለም። መልካም ሰለፍ የምትላቸው እነማን ነው? ማን ነው ሰለፍ? ማን ነው ሰለፍ? እነማን ናቸው? እነ ኢማም አልቡኻሪ እነ ኢማም ሙስሊም። ኦኬ ኢማም ቡኻሪ እና ሙስሊም እነሱ ራሱ ይህንን ግሬድ በምን አወቁት? እንደዚህ ስጡ ብሎ የሰጣቸው መስፈርት አለ? የሰጣቸው መስፈርት ይህንም ማን ሰጣቸው? እነሱ ዕልመል ሐዲስ ከእንትኖች እየተማሩ ማለት ከምን ሰሃባዎች አሉ ከነሱ ማለት እነሱ ደግሞ ታቢዕዮች ስለነበሩ ኢማም አልቡኻሪ ማለት ቆይ ሙስሊምን ማን ነው? የትኛው ሰለፍ ነው ያስተማረው? ሙስሊምን አንድ ማስረጃ ብቻ ያ በቡኻሪ እና በሙስሊም ብለኸኛል። የሙስሊምን እንትን ማን ነው ያስተማረው? የኢማሙ ሙስሊምን ነው። እሳቸው የኢማም አልቡኻሪ ሰለፍ ብለኸኝ ነበር እኮ። ኢማም ቡኻሪ ሰለፍ ነው እንዴ?
ሰለፍ ነው። ኦኬ በነብዩ ጊዜ የነበረ ነው። ቆይ ችግር የለውም። በነብዩ ጊዜ የነበረ ነው። ሰለፍ ማለት በነብዩ ጊዜ የነበረ ማለት ነው። ቆይ ችግር የለውም። ችግር የለውም። አሁን ሰለፎች ናቸው እነኚህ። ከዛ በማን የተማሩት? በካምባኒያኖቹ ማለት ነው፣ በሳባዎቹ። ኦኬ ነብዩ ጊዜ ነበረ ቡሃሪ አልነበረማ። መች እንደ ሰለፍ ነው አልኩህ እንጂ ከሷሃባ ነው አላልኩህም እኮ። በሳባዎቹ የተማረ ነው አይደለ? ማን ቡሃሪ ነው። ቡሃሪ ሙስሊም የሙስሊምን አይደለም አልከኝ። ምክንያቱም ኢማም ሙስሊም ኢብን አልሐጃጅ ነው የሚባለው፣ እሱ በሳቦቹ እንዳልተማረ ተማመን። ቡሃሪ ግን መካ ነበረ። የት ሀገር ሰው ነው? አገሩንስ ያውቀዋል? እየተመላለሱ ነበረ የሚማሩት። ሀታ አረብ የት እየተመላለሰ ተማሩ? የት ማጋን ነው እየተመላለሰ የተማረው? ሐዲስ አለበት የሚሰጥበት በኢራቅ ኩፋም፣ አሁን ኢራቅም ሐዲስ የሚሰጡ መምህሮች አሉ። ወደ እነዛ ያንን እንዲያስተምር የሾመው ደግሞ ማን ነው? እና አቡ ዙርዓት አራዚ የሚባሉ ሸኽ አላቸው፣ ኢማም አልቡኻሪ ማለት ነው። አሁን ከፍ አድርግና ማስረጃውን ክፈቶሽ። ቡኻሪን እንደዛ እንዲያስተምሩት እነኛ እንዲያስተምሩ ያዘዘባቸውን አንድ ማስረጃ፣ አንድ ብቻ እንዲያስተምር ያዘዘባቸው ማለት ሐዲስ እንደዛ እንዲያስተምሩ ከዛ እንደዛ እንዲተላለፍ አንድ የተሰጠባቸው እነኛ እንዲያስተምሩ የተባሉ አንድ ማስረጃ ብቻ። እምነት አሁን ማሌ እንደተመሰረተ አሳያለሁ። ቡሃሪ የሚባል ሰውዬ በመካ ያልነበረ፣ አንድ የአይን ችግር የነበረበት፣ ሀገሩ ላይ ያልነበረ፣ ከ200 ምናምን አካባቢ የመጣ ስለ ሙሐመድ እንዳለ የነገረ ተረት ተረት ይሆናል ማለት ነው። ሸህ አላቸው። አቡ ዙርዓት አራዚ ሸሁ ናቸው። በሰንሰለት ነብዩ ጋር ይደርሳል። ማስረጃውን ክፈት። ተረት ነው። አንድ ስልክ ነው ያለኝ። ሼካቸውን የሚነግር ማን ይሆናል ማለት ነው? ቡሃሪ ነብይ አይደለም አይደል? ቡሃሪ ነብይ አይደለም። ነብይ አይደለም። ስለዚህ ሊሳሳት ይችላል። ሊዋሽ ይችላል ከኪሱ ከተናገረ። አዎ። ስለዚህ ከኪሱ ላለመናገሩ ራሱ ቡሃሪ የተናገረውን አዲስ ማስረጃ ስጠኝ እስኪ። ራሱ ኪታቡ ቡኻሪ ግባ ራስ አሁን አንድ ስልክ ነው ያስኩኝ። እዛው ላይ ሐደሰና እያለ ራሱ ሼኹን እየጠቀሰ ሂዶ ነብዩ ጋር ይደርሳል። እዛው ሐዲሱን ክፈት። ለምሳሌ ኢማም ቡኻሪ አንድ ሐዲስ ክፈት። ስለዚህ ቡሃሪም እንደ ልክ እንደ ነብይ እከሌ ነገረኝ እያለ ተናገረ፣ መጽሐፍ ጻፈ። ውጭ መጽሐፍም አልጻፈም። አክቹዋሊ መጽሐፍም እንትን አላለም። ወደ 666,000 ሐዲስ ዝም ብሎ ምን አለ? ጫላ ነገረኝ፣ ለጫላ ደግሞ አበበን የነገረው፣ ለአበበ ደግሞ ቶሎሳን የነገረው ብሎ ጽፎ ሰጠህ። ይሄንን ማስረጃ ስትጠይቀው ነብዩ ለምሳሌ ምን ብሎ አለ? እንደዚህ ያደርግናል። ለምሳሌ ራሱ ሊያጠፋ ተራራ ላይ ይወጣ ነበር ይላችኋል። ማነገረ ሲባል እከሌ የሚባለው ነገረኝ፣ ለከሌ ደግሞ ከሌን የነገረው። ራሱ እኮ የሚጽፍላችሁ የጻፈው የሚሰጣችሁ ማስረጃው ምንድነው? ቡሃሪ ትክክል ለመሆኑ ነብዩ ለማድረጉ ስትሉ ከከሌ ከሌ ነግሮት ለከሌ ደግሞ ከሌ ነግሮት ለኔ ነገረኝ ይላችኋል። እነኛን ሰዎች አታገኟቸው፣ ሞተዋል ኦልሬዲ ተብሎ ትልቅ ታማኝነት ያለው በዲናችን በእስልምና ላይ ትልቅ ታማኝነት እምነት ያለው ሰው ነው እንጂ ዝም ብሎ ተራሱ ነገረኝ ተብሎ አይደለም። ይሄ ማለት ማንኛው መጽሐፍ ቅዱስ ተወራርሶ ሲመጣ እንዴት ነው የመጣው? እሺ መጽሐፍ ቅዱስ ተወራርሶ ሲመጣ የኛ መጽሐፍ ቅዱስ ሊተራሊ በራሳቸው በነቢያቶቹና በሐዋርያቶቹን የተጻፈው እንጂ ሰማን በከሌ ከ200 ምናምን ዓመት በኋላ መጥተው የጻፉት አይደለም። ኦልሬዲ በጊዜው በነበሩ ነቢያትና ሐዋርያቶች በደቀ መዝሙርቶች የተጻፈ ስለሆነ የእናንተ ግን ነቢያችሁ ከሞተ ከ100 ዓመታት በኋላ አዳምጥ፣ ከ100 ዓመታት በኋላ በዛ አካባቢ ያልነበረ ከ100 ዓመት በኋላ ውችዝ አሁን እኔ ብድግ ብዬ ስለ አድዋ ጦርነት አንድም መጽሐፍ ሳላገላብጥ ምን ማለት ነው? ጫልቱ ነገረችኝ፣ ለጫልቱ ደግሞ አበበ ነገረኝ። የአድዋ ጦርነት ለታ ሚኒሊክ ብሎ አዛግቶ ከዛ ሚስቱ ዞር ብላ አየችው እያልኩ ብጽፍ ማስረጃዬ ምንድን ነው? ጫልቱ ነገረችኝ። ለጫልቱ ማን ነገራት? አበበ ነገረው። ለአበበ ማን ነገረው? ቶለሳ ነገረው። እንደዚህ አይነት መጽሐፍ ጻፍኩኝ። እፎይ ዋሽተሃል ስባል ነው አልዋሻውም። ማስረጃህ ምንድን ነው? ይኸው ጫልቱ ነገረችኝ ብያለሁ። ለጫልቱ አበበ የምትታወቅ ሰው አንተ ያምነህ የለም። ኢማም ቡኻሪ በእምነታቸው በዕልማቸው የሚታወቁ ሰው ናቸው። አሁን ዝም ብሎ ተራ ሰው ግን አሁን በኢልማቸው በእውቀታቸው ይታወቃሉ ያልከው እኮ ይሄንን መጽሐፍ ጻፉልህና መጽሐፋቸውን ስላመንክ እኮ ነው ታዋቂና ምሁር ናቸው ያልካቸው አይደለም። ዑለማዎችም ስላወደሱባቸው ታላላቅ እኮ እነኚህ ዑለማዎቹም እኮ የሚሆኑት እናንተው ይሄን መጽሐፍ አምነው ተቀበሉት።
ከዛ በኋላስ ምሁር ከሱ ነው በላይ አሉ። የነበሩት ናቸው። ከሱ በላይ የነበሩት ራሱ አወድሰውበታል። ከሱ በላይ ያሉት እኮ ከሱ በኋላ የመጡት ናቸው የሚሆኑት እኮ እንጂ ከሱ በፊት የነበሩት አይደሉ። ከሱ በፊት የነበሩት እያልኩ እኮ ነው። ስጠኝ ማስረጃ። ከሱ በፊት የነበረ ማስረጃው ልጠቆምልህ። ሲየር አዕላሚ ኑበላ ክፈትልኝ እኮ ማንኛው ሲየር አዕላሚ ኑበላ የኢማም ዘሃቢ ኪታብ ምንድነው? የኢማሙ አዛቢ መጽሐፍ የኢማም አዛቢ መጽሐፍ ትለኛለህ እንዴ? ትናንት የመጡ ሰዎችን ከቡሃሪ በፊት እያልኩህ ከትናንትና የመጽሐፉ መጽሐፍ ትጠቅሳለህ እንዴ? ኢማሙ ዘሃቢ የኢማሙ ቡኻሪን እዛ ላይ እንትን የኢማሙ ቡኻሪ ማለት ነው የእሳቸውን ህይወት ታሪክ በሚያወሱበት ሰዓት ላይ ማን ሊቃውንት ከቀደምቶች እንዳወደሷቸው ተጻፈ አይደለም የምፈልገው እኔ ትናንትና የተጻፉ ምስክርነትማ እኮ ትናንትና የመጡማ በደንብ አድርገው አወድሰውታል። የቡሃሪ የሚያህል ጭንቅላት ያለው የለም የቡሃሪ ምናምን። ምክንያቱም እምነታችሁን እሱ ላይ ስለመሰረታችሁ። ኤኒዌይስ ወደ ቶፒኩ ልመልስህና በደንብ አስተውል። አላህ አልወለደም አልተወለደም ብላችሁ ታምናላችሁ? ናም ብሎ አላውጣኝ ነው። ይቅርታ እንትን ብሎኝ ነው እንዳወጣ ቶፒኩ ላይ እናወራለን። ከቶፒኩ ሽፍት ስለሆነን አላህ አልወለደም አልተወለደም ብለህ ታምናለህ? አሁን ኦኬ። ከሌሊቱ 1/3 ወደ ቅርቢቱ ሰማይ ደግሞ ይመጣል ብለህ ታምናለህ? አሁን ኦኬ። ምን ማለት ነው ወደ ቅርቢቱ ሰማይ ይመጣል ማለት? ይመጣል ይወርዳል የሚለውን ብቻ ነው የምናሰብተው። እንዴት ይወርዳል የሚለውን እንዴት አሁን አናውቅም። መሰለን እኔ ከዚህ ከጠራ ላይ ወደ ቤት ውስጥ ይወርዳለሁ ቢባል እገባለሁ ምናምን፣ ይሄ ቤቱ ይሸፍነኛል ምናምን፣ ይሄ በሰው ልጅ ነው። አላህን በተመለከተ ግን ይወርዳል የሚለው ነገር እንጂ እንዴት ይወርዳል እንዴት አሁን አልተነገረንም፣ አናውቅም። ኦኬ መልካም። ኦኬ ይወርዳል። የሚወርደው ግን ራሱ ነው አይደለ? ራሱ አላህ ራሱ ይወርዳል። የኔ ያለው አለ አሁን ፈውቀል አርሽ ከአርሽ በላይ ይወርዳል እኮ ብለኸኛል ነው? አዎ ይወርዳል። ማዕካውን ከላይ ከመሆኑ ጋር አላህ Subhanahu Wa Ta'ala አንድ የሌሊቱ 1/3 ሲቀር ይወርዳል እኮ ይወርዳል። አሁን እኮ 1/3 የሆነባቸው ሀገራት አሉ። ወርዶ ሊሆን ይችላል እኮ። ለምን ከአርሽ በላይ ነው ትለኛለህ? እንዴት አሁን አናውቅም። መሰለን አሁን አንተ ከላይ ነህ ተብለህ አታውቅም ፍጡር ስለሆንክ በፍጡር አትቀረጽም። አናውቅም አታውቅም ማለት እኮ ወርዶም ሊሆን ይችላል። ፕሮባብሊ ወይም ወርዷል ወይንም ደግሞ እዛው ሆኖ ስትሬች አድርጓል እያልከኝ ነው። ከሁለት አንዱ ነው የሚሆነው። በሰው ልጅ ከቀረጽ እኛ በሰው ልጅ ሳይሆን የምንቀርጸው ይወርዳል የተባለውን ቃሉንና ማናም ትርጉሙን ታጸድቃለህ። ከዛ ባለፈ በራስህ ቀርጸህ አንድ ሰው ከላይ ነበረ ከተባለ ከታች ይወርዳል ከተባለ ላይ ያለውን ቦታ ለቆ ነው ወይስ እንዴት ነው የሚለውን ነገር ምርምር ውስጥ አንገባም። ለምን ቢባል ሳትመራመር መልስልኝ። ሳትመራመር ቆይ ከፍ አለ ስትለኝ እኮ ከፍ አለ ስትለኝ ፍጡር ነው ከፍ የሚለው እዛ ላይ በኮንፊደንስ ከአርሹ ከፍ አለ ብለህ ከፍ ማለትም ለፍጡራን ነው የሚነገረው። ዝቅ አለ ከፍ አለ ተብሎ አይነገርም። ከፍ አለ ካልክ በኋላ በደንብ አስተውል። ከፍ ያለው አካል መልሶ ደግሞ ወረደ አልከኝ። ወረደ የከፍ አለ ተቃራኒ ነው። ኮምፕሊትሊ ተቃራኒ ነው። ወረደ ካልክ ከፍ አለ ካልክ በኋላ መልሰ ደግሞ ወረደ አልከኝ። ስለዚህ ሁለቱ ተቃራኒ የሆኑ አካላቶችን ነገርከኝና ከፍ ያለን ሊትራሊ ከአርሹ በላይ ነው ብለህ ተተረጎምክ በኋላ ወረደ ቅርቢቱ ሰማይ ጋር የሚለውን ግን አይ ማናውን አናቅም እንዴት ነው ምናምን ቤላ ኬፍ ብለህ ልታልፈው ማለት ነው። የከፍታውንም እኮ ቤላ ኬፍ ነው ያጸደቁት። መጀመሪያ ከፍ አለ ስል አንተ ወይም ደግሞ ይሄ አሞራ ከዚህ ከቤት በላይ ከፍ እንደሚለው አይደለም ከፍ ያለ ብለን ያጸደቅነው። አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ አለ ስንል ልክ አሞራይቱ ከዚህ በላይ ሆነ። ለምሳሌ አሞራ ከዚህ ቤት በላይ ማለት ነው ከፍ እንደምትለው ማለት አይደለም ሐሳባችን ማለት አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ ማለቱን ነው እንጂ እንዴታውን በጭራሽ እናቀም። ከፍታውን የማናቅ ከሆነ ደግሞ ከከፍታው ጋር እንዴት ይወርዳል የሚለውን ከፍ ካለ በኋላ እንዴት ይወርዳል የሚለውን ልንቀርጽ አይገባም። ወይም ደግሞ በሰው ልጅ በፍጡራን ቀርጸን በሰው ልጅ በማንኛውም ፍጡር ቀርጸን አንድ ሰው ከላይ ከሆነ በኋላ እንዴት ሊወርድ ይችላል ብለህ በሰው ልጅ ቀረጸ ወይም ደግሞ በፍጡር ቀረጸ ወደ አላህ እንትን ማድረግ አትችልም። ምክንያቱም አላህ ለይሰ ከሚስሊሂ ሸይ ብሏል። እሱን የሚመስል አንዳች ምን አይነት ነገር ስለሌለ በምንም ልትቀይሰው አትችልም። ችግር የለውም። እሺ ስለዚህ አላህ ከአርሽ በላይ ነው ስትል 7 ሰማያት አሉ። ከዛ
አርሹ አለ፣ ውሃው አለ። ውሃው በታች ወደ ታች ሲመጣ ሰባተኛ ሰማይ ብቻ እንደዛ ቅርቢቱ ሰማይ ድረስ ነው የሚወርደው አይደለ? አሁን ቅርቢቱ ሰማይ ድረስ ነው የሚወርደው። ኦኬ የወረደና ያልወረደ አካል ይኖረዋል አለ? የለም። አካል ምናምን ይሄ የአብ እግዚአብሔር ምናምን እንደምትሉት ለሶስት ምናምን እንደዚህ ተከፋፍለው በእንትን አንድ ነው ምናምን የሚባል ነገር የለም። አላህ አንድ ነው። ስለዚህ ወረደ ሲባል የሚወርድና የማይወርድ አካል አለ የለውም? አንዱ ነው አካሉ፣ ያው አካል አንዱ ነው። ወረደ ተብሎ የሚነገርበት ራሱ ነው። ግን እንዴት ነው ከላይ ከአርሽ በላይ ሆኖ ሊወርድ የሚችለው የሚለውን ሁኔታውን ጭራሽ መጠየቅም አይቻልም። ምክንያቱም ስላልተናገረ። እናመሰግናለን። ኦዲየንስ በደንብ አስተውሉ። ከኛ ለመሸሽ ብሎ ምን አይነት ቅርቃር ውስጥ እንደገባ እዩ። ምን ብዬ ነው የጠየኩት? እኔ ቆይ ምን ብዬ ነው የጠየኩት? እኔ ምን ብዬ ነው የጠየኩት? ፍጡር ውስጥ የገባና ያልገባ አካል አለው ወይ ብዬ ስለው ኖ አከፋፈለ። አንዱ አካል ነው የወረደው አለኝ። ያ አንዱ አካል ከአርሽ በላይ ነበረ። የአንዱ አካል ነው የወረደው። ፍጡር ውስጥ የገባና ያልገባ የሚባል የለም ካለኝ አንዱ አካል ነው የወረደው። ልክ የወረደው ሲል የቱ ድረስ ነው የወረደው? ቅርቢቱ ሰማይ ድረስ። ስለዚህ የገባና ያልገባ የለም ካለኝ ያው አንዱ አካል ነው የወረደው ካለኝ ሙሉ ለሙሉ የት መጥቷል ማለት ነው? ቅርቢቱ ሰማይ ላይ መጥቷል ማለት ነው። ይሄን ያልኩበት በሰው ልጅ ቀረጻ ነው። ይሄን አላልኩም። ይሄን አሁን እንደዚህ ብላት እኔ ወርዷል ስል ሰማይ ሸፍኖት ሰማይ ስር ገባ የሚለውን ነገር ሰማዩ ከሱ በላይ ሆኖ ከበስተቀኙ ከበስተግራው ሆኖ ይሄ ለፍጡር ሲሆን ነው። ለፍጡር ሲሆን መሰለን እዚህ ከቤቱ ጣራ ላይ ሆኜ ወረድኩኝ ቢባል እቤት ውስጥ ብገባ ከኔ በላይ ጣራው ይሆናል። ከጎን የቱ ጋር ነው ወረደ የሚባለው? ወዴት ነው መጣለው? ቆይ ችግር የለውም። የቱ ድረስ ነው ወረደ የሚለው ራስ ቀይሰህ ትነግረኛለህ። አላህ የነገረህን ነብይህ ነገረህ ማለት ነው። ለፍጡር እኮ ነው የሚነገረው ነበር እንደዚህ ተብሎ ተወረደ እዚህ ድረስ። ለምሳሌ ቆይ አዳም እፎይ ጣራው ላይ ነበር ከተባለ በኋላ እቤት ወለሉ ድረስ ወረደ ከተባልኩኝ ይሄ ማንኛውም ሰው የሚረዳው ነው። ወለሉ ድረስ ወርጃለሁ። ዘርዬ ልውረድ፣ በፓራሹት ልውረድ፣ በመሰላል ልውረድ፣ እንዴት ወረደ አይደለም ጥያቄ። ሊትራሊም ዛቱ አካሉ ማለት እንዳንተ እምነት ምድር ቅርቢቱ ሰማይ ድረስ ወርዷል ማለት ነው። እንዴት ወረደ? እኔም ጥያቄ አይደለም። ፈጥኖ ይውረድ፣ ቀስ ብሎ ይውረድ። በእርግጥ ሐዲስ አለ። ስለመፍጠን አይደለም። ይቅርታ አድርገን አወራረዱን እንደ ዘሎ ነው የወረደው፣ በሮ ነው የወረደው። እንደዛ ሳይሆን ለምሳሌ አላህ ይሰማል፣ እኛም እንሰማለን፣ የሰው ልጅም ይሰማል። አልጠየኩም። ቅርቃር ውስጥ ገባለህ። ሱራ 1674ን ጠቅስልሃለሁ። የሚለውን ሱራ 42 11 የጠቀስከው። ስለዚህ ቅርቃር ውስጥ ይከታል። ቶፒክ አትሂድ፣ አወጣ። ምንም አይከተኝም። አምንበታለሁ። በእምነት ሙሉ እምነት አለብኝ። አብሽር፣ ቀጥል። አላህ ይሰማል። ካወጣ ጥቀሰው። ሱራ 42 ይሰማል። እኛም እንሰማለን። አሁን የሰው ልጅም ይሰማል፣ አላህም ይሰማል ማለት መስማት የሚለው ነገር ተመሳሰለ እንጂ አላህ አሰማሙ ሁኔታ እንዴት ይሁን ምንም የምናውቀው ነገር የለም። አላህም ይወርዳል ሲባል እንዴት ሆኖ ይወረድ አወራረዱ ሁኔታ እንደገና እኛ የምናውቀው ምንድነው? አላህ Subhanahu Wa Ta'ala ከሱ በላይ ምንም ነገር እንትን ሊል እንደማይችል ከሱ ከበላዩ ማለት ምንም ነገር እንትን አይል ማይሸፍነው አይሸፍነው ምናምን የሰው ልጅ ልክ አሁን ለምሳሌ አንድ ሰው የሆነ ነገር ውስጥ ገባ ከተባለ እንደሚሸፍነው ለአላህ እንደማይሸፍነው እናምናለን። ምክንያቱም አላህ ከሰው ልጅ ባህሪ የጠራ ስለሆነ እንዴት ሆኖ እንደሚወርድ አምላክ ስለሆነ ምንም አምሳያ ስለሌለው ምንም ተቃራኒም ስለሌለው ተቃራኒም ወይም ደግሞ እሱን የሚመስል ወይ እሱን ደግሞ አይቶ ስለሱ የነገረን አካል ስለሌለ እንዴት ሆኖ ይወርድ ከወረደ በኋላስ እንዴት ይሁን ሐለቱ ምንም የምናውቀው ነገር የለም ማለት ነው። ስለዚህ ጭራሽ መግባትም አንችልም፣ ምክንያቱም ያልተነገረን ርዕስ ስለሆነ። ኦኬ፣ እናመሰግናለን ወንድማችን። ለወደፊቱ በደንብ አስተውል፣ አታስመስሉ ካልክ በኋላ ራስ የሚመሳሰል ኤግዛምፕል እንዳጠቅስ ደግመህ ሱራ 42 11 ላይ አዳምጣ። ሱራ 42 11ን ስጠቅሰው ሰዎችን ለሰዎች ሴትና እንስሳቶችን እንደፈጠረ በሱም እንደሚያበዛቸው አላህ ቢጤ አይምን አምሳያ እንደሌለው እሱ ሰሚ ተመልካች እንደሆነ ተናገርክ። እዛ ጋር የተጠቀሰው ክፍሉ አላህ ሚስት የለውም ለማለት የመጣ ነው። እነኛ በሚስት
አዳምጥ አደረበኝ። በሚስት እንደሚባዙ እንደሚያድጉ ለሱ ግን ሚስት እንደሌለችው ያንን ለማምጣት ነው አምሳያ የለውም የሚለው የመጣው። ሰሚው ተመልካቹ ነው የሚለው እዛው ላይ ራሱን ያፈርሰዋል። እኔም ሰሚ ተመልካች ነኝ፣ አላህም ሰሚ ተመልካች ነው። እንዴት ነው የሚሰማው ብሎ ክፍሉ ላይ ባላለበት ላይ እንዴት እንደሚሰማ እናቅም። እንደዚህ ብለህ ኢንተርፕሬቴሽን እንዳሰጥ ክፍሉ ስለማይል ማለት ነው። እኛም እንሰማለን እሱም ይሰማል። አንተ ያመጣኸው ግን ምንድነው? ይህንን ኤግዛምፕል ሰራህና እኛ እንሰማለን እሱ ይሰማል ግን እንዴት ነው ምናምን አንልም ብለህ አመጣ። ሱራ 1674 ላይ ደግሞ በምንም ከአንተ ጋር በምሳሌነት እንኳን እንዳትጠቀም ብሎ ቁርአን ይከለክልሃል። ይህም በሚከለክልህ ላይ የራስህን ሰሚነት ካላ ሰሚነት ጋር ካመጣ በኋላ የራስህን ማየት ካላ ማየት ጋር ከነገርከኝ በኋላ አይ አናቅም ደግሞ ማለት ከቁርአን ጋር መጋጨት ነው። ሲቀጥል አላህን ምንም የሚጋርደው የሚከለክለው ነገር ላይኖር ይችላል። አናቅም ያየውም የለም ማልክ እስቲል አሁንም ግጭት ነው። ምክንያቱም አላህ ሂጃቡ ሸፍናው ነች ያለችው። አላህ በሂጃብ ተሸፍኖ ሳለ ምንም የሚሸፍነው የለም ብለህ መናገርህ እስቲል ስህተት ነው። በደንብ አስተውል። ብዙ ባወራ ቁጥር ነጥብ ትጥላለህ። በደንብ አስተውል። እኔ ነገር እያሰብኩ ነው። ማውራት አትቅጠፋ። አንተ መልክ እየሰራህ ነው። እነሱን አሁን እያጨበጨቡልህ ስለሆነ እያስመሰልክ ስለሆነ ነው። አይደለም ሂጃብ ሸፍኖታል የሚለው የት ጋር ነው? መረጃ አምጣለኝ እስኪ። ችግር የለውም አመጣላለሁ። በደንብ አስተውል። ሸፍኖታል ከላይ እንደዚህ እንደ ጣራ ሸፍኖታል የሚል ካለ ታመጣልኛለህ። ሂጃቡን ቢያወልቅ አንተን የሚያጠፋ ነበር። በሂጃብ ተሸፍኖ ነው ያለው። እኔስ በደንብ ያሉት ወከይፈ አራሁ ወሂጃቡሁ ኑር ነው ያሉት። እንዴት እመለከታለሁ? ብርሃን የሱ ጉርዶ ብርሃኑ ሳለ እንጂ ሸፈነው እንድጠቀለለው ማለት አይደል ብሎ ማለት ምን ማለት ነው? ግርዶሽ ማለት ምን ማለት ነው? ሂጃብ ማለት ወይንም ግርዶሽ ማለት ምን ማለት ነው? ግርዶ የሱን ብርሃን ወደዚህ ወደ ፍጡር እንትን ከማለት የከለከለ ግርዶሽ ማለት ነው። እዛ እንትን ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ አላህን የጋረደው የሸፈነው ነገር አለ። እናመሰግናለን። እኔም ያልኩህ ይሄንን ነው። መጋረድ ስብሃን ከላይ ልክ እንደ ቆርቆሮ እንደዚህ እንትን ምናምን እንዳልኩ አይደለም። ወከይፈ አራሁ ደግሞ የነብይ አላህ Subhanahu Wa Ta'ala ሌላ ፍጡር ሳይሆን ኑር አላህ Subhanahu Wa Ta'ala የራሱ ብርሃን ማለት ነው። የራሱ አላህ Subhanahu Wa Ta'ala ወከይፈ አራሁ ነብያችን ሰለላሁ ዐለይሂ ወሰለም ምንድን ነው? ወከይፈ አራሁ ምንድን ነው? አይደለም ፕሊስ ተረጋጋ። ቆይ ምክንያቱም ያ ሂጃቡ የሚገለጥ የሚለበስ ነው። የሚገለጥ የሚለበስ በሆነበት ላይ ስህተት አትስራውንም ወንድማችን። ሂጃቡን ይገልጠዋል። ከኢንተርናል ቦዲው የተለየ ኤክስተርናል ቦዲው ያ ኢንተርናል እና ኤክስተርናል ፓርት ስላለው ራሱ ነው ካልከኝ ምን ይሆናል መሰለ ወንድማችን? ራሱ ነው አላህ ራሱ ነው። ያው ኑሩ ራሱ ነው ካልከኝ ኢንተርናሉ እና ኤክስተርናሉ አንድ ነው ማለት ነው። አንድ ከሆነ ደግሞ ሊትራሊ አላህን መሐመድ አይቶታል ማለት ነው። ምክንያቱም አላህ ራሱ ያው ኤክስተርናሉ ብርሃን ስለሆነ ኑር ነው ብላችሁ ታምኑ ይላል። ስለዚህ ያ ኑሩ ሂጃቡ አላህ ከሆነ ስለዚህ አላህን አይቶታል መሐመድ። ስለዚህ እዛ ውስጥም አሁንም አትግባ። በደንብ አስተውል። ወደ መጀመሪያው ጥያቄ በአካል አላዩም በሚለው ላይ ኺላፍ አለው። በነገራችን ላይ ይሄ ራሱ ኺላፍ አለው ራሱ እንትን አለው። ስለዚህ እናንተ የምትቀበሉት አይሻን ነው። ነብያችሁ ታማኝ አይደላችሁም። የሴት ልጅ ምስክር ግማሽ ነው ከወንድ ግማሽ ነች ቢላችሁም፣ ቆይ አዳምጥ። ኢብን አባስን እጁን ጭንቅላቱ ላይ ጭኖ መሐመድ ነብይህ ማለት ነው ቁርአንን በምርጥ ሁኔታ ያስተምራል እሱን ተከተሉት ቢላችሁም፣ ኢብን አባስ አላህን አይቶታል መሐመድ ቢላችሁም፣ ኢብን አባስን ትታችሁ አሁን ላይ አይሻን ተቀብላችኋል። ይህንን ደግሞ ሙፈሲሮች ምን ብለዋል? አስቀደምቶቹ አይሻ በእኛ ዘንድ ደካማ ነው እውቀቷ፣ ስለዚህ እኛ ምናምነው ኢብን አባስን ነው ቢሉ ራስ መልከት ስራ ያናልኩ እኔ ጠይቀኝ ወይም እንደዚህ ትላለህ ወይ በለኝ እንጂ ዝም ብለህ አይቶታል ብለህ ታምናለህ አንተ? ኢብን አባስን ተቀበላለህ አንተ? አይቶታል ብለህ ነው የምታምነው አንተ? እሺ ዑለማዎች መካከል ኺላፍ አለመግባባት አለ። ይህንን ነገር ደግሞ አለመግባባት አለ ዑለማዎች መካከል ኢብኑ ተማም ቅድም ምን ብያለሁ መሰለህ? ጥሩ ጸባይ አለህ፣ ጸሎት አደርግልሃለሁ ወደ እውነት እንድትመጣ። ቅድም ምን ብለሃል መሰለህ? አላህን ማንም ያየው የለም ብለህ ስለደገመደምከው በዑለማዎችህ ማለት ሂላፍ አለ ብለህ ማምጣት በራሱ ሌላ አጣብቂኝ ዲሌማ ውስጥ ይከትሃል። ቅድም ምን ብለህ ስለጀመርክ ቅድም ማንም አላየትም ማንም አላየውም አላህን ብለህ 100% ዘግተኸው ነበረ። አሁን ደግሞ በዑለማዎች መካከል መሐመድ አይቶታል የሚል መረጃ እንዳለ አንተ ራስህ አፍርም አደረክልን ማለት ነው። ቅድም ከተናገርከው ግጭት ኺላፍ እንዳለ ነው። ይሄ እንደዛ አታጭበርብር። መጀመሪያ መረጃ አለ ሳይሆን ያልኩህ ኺላፍ አለ ነው ያልኩህ። ኺላፍ አለ ማለት አለመግባባት እኮ ኺላፍ ማለት ኺላፉ የመጣው አለመግባባቱ የመጣው እንዲሁ በድንቁርና እንደ ሙፈሲሮቹ የተላለፉት
ያለ መረጃ ነው እንዴ? ሙፈሲሮች ናቸው የተካለፉት? ማን ናቸው ካለ የተካለፉት? የተካለፉት እነማን ናቸው? ቆይ አንተ እኮ ሙፈሲሮች እያልከኝ እነማን ናቸው የተካለፉት? ሙፈሲሮች ሰሃባዎችን መሰረት አድርገው ተካልፈዋል። ሰሃባዎችን መሰረት አድርገው ሙፈሲሮችም ተካልፈዋል። ሰሃባዎች እነማን ናቸው እንትን ያሉት? ይታያል። ቅድም ነገርኩህ እኮ ቅድም ነገርኩህ። አልሰማኝም ነበር? ማን ያልከኝ? ረስቼው ይሆናል። ኧረ በደንብ ተናግሬያለሁ። አልረሳሁም። በደንብ አልረሳሁም። ሁለቱ እናንተ ማንን እንደምትቀበሉ በማን ምክንያት ደግሞ ማንን እንደጣላችሁ በደንብ ተናግሬያለሁ። መድገም አይጠበቅብኝም። መጣል አይደለም ደግሞ እስልምና ላይ አንድ ነገር ወደ ቶፒክ ተመለስ። ይሄኛውን መሀይም ወደ መጀመሪያው ተመለስ። ቆይ አንተ ነህ እኮ እዚህ አጣብቅኝ ውስጥ የገባኸው አንተ ነህ። ምክንያቱም ተካልፈዋል ካልክ በኋላ መረጃ እንደሌለ እንደዚሁ በሜዳ እንደተካለፉ ካደረግከው፣ ስለዚህ እንዲሁ የሚካለፉት ያለ መረጃ በድንቁርና ይሆናል ማለት ነው። እንደዛ አልወጣኝም። ስለዚህ እንደዛ ካልሆነ ደግሞ ሁለቱም መረጃ አላችሁ የተካለፉት መረጃ ደከም ያለ ሊሆን ይችላል። እፎይ እንደዛ ሳይሆን እንደዚህ ብለሃል ብለህ እኮ እኔ ሌላ ነገር አትለጥፍ። እንደዚህ ሆኖ ሊሆን ይችላል ማለትም የተደገፉበት እንትን ማለት ነው። መረጃ ደከም ያለ ሊሆን ይችላል። አንደኛው ማለት ነው። አንተና ያልከው እሱ አቡ ሱፊያን አንዴ ያ ቀደም እኮ እሱን ነገርኩህ። በኢብን አባስ የመጣውን እኮ አቡ ሱፊያን አንዴ ሚታር አቡ ሱፊያን አንዴ ሚታርክ በኢብን አባስ በኩል የመጣውን አይተውታል የሚለውን እኮ ነገርኩህ። ጠንካራና በደንብ ተቀባይነት ያለው እንደሆነ እኮ ነገርኩ። የአይሻን የሚጥሉት እንዳሉ በምን ምክንያት እንደሚጥሏትም ብዙ ማስረጃዎች ልሰጥ እችላለሁኝ። አሁን ዋና ቶፒካችን ይሄ ስላልሆነ ስላነሳኸው ነው። የሁለቱንም ነገርኩ ገና ስንት ስትላቸው። ስለዚህ ወደ መግባቱ ላይ ተመለስና ወደ ቅርቢቱ ሰማይ ላይ ይመጣል ወይ? ያ ይመጣል። እንዴት እንደሆነ እሱን አናቅም ነው አይደል? አሁንም አናቅም፣ አመጣጡ እንዴት እንደሆነ አናቅም። ስለዚህ ከሙሉ ለሙሉ ገብቶም ሊሆን ይችላል፣ ስተረሻ አድርጎም ሊሆን ይችላል። ገብቷል አንልም። ገብቷል እንትን ማለት ገብቶት ስትል ሙራድ ሰማይ ሸፍኖት ምናምን ይሄን ልትል ነው። ሰማዩ ከበላይ ሆኖ ምናምን ልትል ነው። ያ ምክንያቱም ወደ ቅርቢቱ ሰማይ ይመጣል ከተባለ ምክንያቱም እንደዛ አይመጣም የሚል ባልለበት ላይ እሺ ይህንን ያልክበት ምክንያት አላህ Subhanahu Wa Ta'ala ሰማይ ውስጥ ገባ ከተባለ ከላይ ሰማዩ ይሆናል ያልከው ምክንያት በፍጡር ቀርጸህ ነው አይደለም። ምክንያቱም አንድ ፍጡር የሆነ ነገር ውስጥ ገባ ከተባለ ያ ነገር ከላይ ይሸፍኗል የሚለው ነገር ይዘህ ነው አይደለም። አልቀረጽኩም። ምክንያቱም እኔ ዝንጀሮ ስጠብቅ ራሱ ከፎቅ በላይ ልሆን እችላለሁኝ። አላህ ከአርሹ በላይ ነው ስትል እንደዛ ቀርጸህ ነው አንተ። ከአርሹ በላይ ነው ሲባል ከፍታው እንጂ ስትል ምን ቀርጸህ ነው? ምንም ነገር አልቀረጸም። ምንም ነገር አሁን ለምሳሌ ስለዚህ ምንም ሳልቀርጽ በቃ ቆሮ በላይ ነው የሚለውን ነገር ጭራሽ አልቀረጽም። እንዴት ነው ከፍታው የሚለውን ጭራሽ መቀረጽም አይቻልም። ምክንያቱም ያላየነውን ነገር መቀረጽ አይቻልም። ስለዚህ አንተም ሳትቀርጽ አላህ ቅርቢቱ ሰማይ ውስጥ በዛቱ ሙሉ ለሙሉ ገብቷል አልገባም? ወይንስ የቀረ ዛቱ አለ እዛ? የለም ገብቷል። አንተ ወርዷል የሚል ነገር እንጂ ገብቷል የሚል አንድ መረጃ አምጣልኝ። ወርዷል ይወርዳል የሚል ነገር ብቻ ወደ እኔ የወረደው ወደ ቅርቢቱ ሰማይ ወርዷል። መውረድ ማለት ምን ማለት ነው? መውረድ ነው እንግዲህ አማርኛው ወዴት ልትወርጉመለ? ኦኬ ስለዚህ አርሹ ካናት ነበር ያለው ማለት ነው። አርሹ ካናት ነበር ማለት ነው። ከቅርቢቱ ሰማይ አርሹ ወደ ላይ ከፍታ ነበር ማለት ነው። ከቅርቢቱ አርሹ ከሰማይ በላይ ነው። ስለዚህ ወረደ ሲባል ደግሞ ወደ ታች መምጣት ነው ማለት ነው። ይሄው በሰው ልጅ እየቀረጽክ ነው ማለት ነው። ይሄው ለመጀመሪያ ያልኩህ ለዚህ ነው። በሰው ልጅ እየተቀረጽ ያልኩህ እና ምንድን ነው የምትለኝ? ምን እያልከኝ ነው ታዲያ? ስለ አምላክ ራስህ ንገረኝ። ከአርሹ በላይ ነበር አልከኝ፣ ሰማይ ውስጥ ወርዶ ገባ አልከኝ፣ ወረደ አልከኝ። ከወረደ ደግሞ ገባ ብያለሁ። ወረደ ማለት ነው ብቻ ነው። ልክ ማለት ነው። እኛ የምናጸድቀው ምን ብለን ነው የመጣውን እንትን ወልከይፉ ምንድን ነው አፋን በዚህ አላለም ተማም እንትና ማሊክም በዚህ ጉዳይ ላይ በመውረዱ ላይ አላለም። ካለስ ማስረጃውን አንተ ያስቀመጡት ነገር ቃይዳ ነው። አሁን ኢስቲዋ ላይ ያስቀመጡት ነገር ሁሉም ነገር ላይ መውሰድ ይችላል። ኢስቲዋ ላይ እኔ አልጠየኩም፣ እሱን አልጠየኩም። እኔ ጠየቅኩ ስለመውረዱን ነው።
እኮ ስለመውረዱ ከሆነ ደግሞ ማለት ነው። እሺ ስለመውረዱ አንዴ ላብራራለህና አታቋርጠኝ። ምላሴ ላይ አንድ እንትን ልበልልህ። መውረዱን በተመለከተ አላህ Subhanahu Wa Ta'ala ይወርዳል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ነብያችን ሰለላሁ ዐለይሂ ወሰለም ምናሉ? አላህ ይወርዳል አሉ። ይወርዳል ሲባል አንተ ምን ላይ ምን ሊመጣ ይችላል? አንድ አብራራው። አላህ ሲል ነብይ አላህ ሲል ምኑን ነው አላህ ይወርዳል ያለው? አላህ ራሱ ማንነቱ አላህ ራሱ ማለት ምን ማለት ነው? አላህ በቃ እፎይ ስለምን ምን ነው ማለት እፎይ በለራ ከአርሽ በላይ ያለውን አካል ሙሉውን ነው። ኦኬ ከአርሹ በላይ ያለውን እርሱን ነው ይወርዳል ያለው። አላህ እንደ ስላሴ እኮ የተከፋፈለ አይደለም፣ አንድ አካል ነው። ስላሴ አይደለም አላህ። ይሄ እዛ አንደኛው ተወልዶ እዚህ እንትኑ የሚገረዘው አንደኛው እንደዛ የሚሆነው ምናምን ነገር አይደለም። አላህ አንድ ነው። እንደዚህ የሚከፋፈል ነገር የለም። አንድ ራሱ ነው። እርግጠኛ ነው አላህ አንድ ነው። አላህ አንድ ነው። ጎበዝ አላህ አንድ ነው ስትል ስንት እጅ ያለው ነው አላህ? አላህ ሁለት እጅ ያለው። ኦኬ አላህ ሁለት እጅ ያለው ነው። አላህ ስንት እግር ነው ያለው? ሪጅል እናጸድቅለታለን። ሁለት እግር የሚላለው አንድ እግር የሚላለው በጸደቀው ነው። በቁርአንና በሐዲስ የጸደቀው ሪጅል እናጸድቃለን። ሲፈተ ሪጅል ማለት ነው። ኦኬ ሁለት እግር ይኖረው አንድ እግር ይኖረው የምታመልከው አላህ እስካሁን አታውቅም። ሪጅላይን እሺ ችግር የለውም። ስንት ታፋ አለው? ስንት ታፋ አለው? ታፋ የሚል መረጃ እንዳላውቅ። ኦኬ የለውም ታፋ። እሺ ባት ስንት ባት አለው? የለውም ስንት ባት አለው? ችግር የለውም። ስንት ባት አለው? ዝም ነው የምንለው። እሺ ዝም ብያለሁኝ። ስንት ባት አለው? ስንት ይኑር አልታወቀም። ስለ ባት እንዳለው ብቻ እናጸድቃለን። ቁጥሩ አልተነገረም። እሺ ጭንቅላትስ አለው የለውም? አልተወራም። ምንም አልመጣልንም። የመጣልን ነገር ኦኬ ብልትስ ወሸላ ነው ወይንስ የሴት ብልት ነው ያለው? ብልት ለምንድን ነው የሚያገለግለው? እግርም ለመሄጃ ነው የሚያገለግለው። ታፋም እግርም መያዣ ነው። ዝም ብለሃል እሱ ላይ። ጭንቅላትም አንገታችንን ለየተገጠመ ማሰቢያ ነው የሚያገለግለው። ቆይ ልስን ብልት አለው የለውም? ምንም ነገር የመጣ ነገር የለም። ዝም ነው ምንም አልመጣም። ስለዚህ ብልቱ የተገረዘ ያልተገረዘም ሊሆን ይችላል፣ የሴት የወንድ ሊሆን ይችላል፣ ወይንም ደግሞ ሊሆን ይችላል ማለት ነው። መቅረጽ አትችልም። ስለ ብልቱ ብልት አለው የሚባል ነገር የለም። ዝም ነው የሚባል ያ ስላልተወራለ ነገር አታውቅም። ስለ አላህ ስለሚባለው ነገር አዳምጥ። ስለዚህ ችግር የለውም ተስማማው። አምላክ ጭንቅላት ይኑረው አይኑረው አታውቅም። አንገትስ አለው የለውም? ምንም ስላልተወራለን ነገር መረጃ ያመጣውን ብቻ ነው የምናጸድቀው። ምንም ብትደግም መረጃ ስለመጣው ነገር ብቻ ነው የምናጸድቀው። ቴንኪው ተስማምቻለሁ። አምላክ ሁለት እጅ አለው። አምላክ ሁለት እግር አለው። አምላክ ባት አለው። ስንት ባት እንደሆነ አታውቅም። ሁለት እግር አለው ግን ስንት ባት እንዳለው 20 ባት ሊሆን ይችላል፣ 100 ሊሆን ይችላል፣ አንድም ሊሆን ይችላል። አይታወቅም ስንት እንደሆነ። ብልት ይኑረው አይኑረው አታውቅም። ግን የሌላውን ለመሳደብ የተገረዘ ያልተገረዘ ብለህ ሞክ ልታደርግ ትሞክራለህ። የአንተ አምላክ ግን ሸለፈት ችግር የለውም። እኛ አምላክ በባህሪው ጾታ ያለው ወይ እንደዚህ እግር ጅባት የተከፋፈለ አለው ብለን አናምንም። በስጋ ተገልጧል። የእኛን የስጋ ባህሪ ገንዘብ ስላደረገ በመለኮቱ በስጋው ተገልጦ ይኖራል ብለን እናምናለን። ያንተ ግን በባህሪው በስጋ ሳይገለጥ ሉክ በስጋ ሳይገለጥ ሸለፈት ሊኖረው ይችላል፣ ላይኖረው ይችላል። ወሸላ ሊኖረው ይችላል፣ ላይኖረው ይችላል። እሙሙ ሊኖረው ይችላል፣ ላይኖረው አይደለም። ቆይ አንዴ ይኑረው አይኑረው አታውቀውም። የሰውን ግን ሞክ ታደርጋለህ። ከምንም በላይ የሚያስገርመኝ ግን ጭንቅላት ይኑረው አይኑረው አምላክን አታውቅም። ተስማማው፣ ችግር የለውም። እጅና እግሩ ተያይዟል አልተያያዘም? ወንድማችን ስላልተወራለን ነገር አናወራም፣ አንገባበትም ጭራሽ። እጅና እግሩ ተያይዟል አልተያያዘም? ስላላየው ነገር እጅና እግሩ ተያይዟል አልተያያዘም? ችግር የለውም። እጅና እግሩ የተያያዘ ነው ወይስ ተነጣጣ? ስለዚህ ኢዘሮ ሊሆን ይችላል ወይን ተያይዟል ወይን አልተያያዘም። አምላኩ የተያያዘ መገለጫዎቹ ናቸው። እሺ አንድ አካል መገለጫው ነው ከተባለ እንደዚህ ሁለት አድርገህ ማየት አይቻልም። እጁን እግር ብለህ እጁን ለብቻው አንድ አካል፣ ከዛ እግሩን ለብቻው አንድ አካል፣ ከዛ አላህ ለብቻ አንድ አካል ብለህ መከፋፈል እንደዚህ አይቻልም። ምክንያቱም አላህ Subhanahu Wa Ta'ala ያንድ አካል እጁ ምኑ ሌላ አለው? እጁ ምኑ ሌላ አለው? እጁ እግሩ ሌላ አለው? እጁ እግሩ ሌላ አለው? አልተነገረንም። ስለዚህ እጁ እዛ ጋር ሊሆን ይችላል። እጁ ለብቻ እግሩ ለብቻ ባቱ ለብቻ ፊቱ ለብቻ ሊሆን ይችላል። አንድ ላይ ተወራልን ነገር አናወራም። አንድ እኮ አልተወራልህም። እኔም የተመስማማኝ እኮ እሱ ነው። ተወርቶልህማ ቢሆን ኖሮ እዚህ ውስጥ አጣብቂኝ ውስጥ አገባም ነበረ።
ትገላገል ነበር። ግን አላህ መሐመድን ማያውቁትም። ይሄንን ቆይ አንድ ነው ብለህ የቀጠርከው ካዳ ምን አላህ እንደሚያውቁ ሁሉን ነገር እንደሚያውቅ ታላምታለህ። መረጃ አላህ ላለማውቁ መረጃ አንተ ችግር የለውም። አላህ አንገት እንዳለው እስኪ ያወቀበት ነገር አላህ ያውቅም ብለሃል። አላህ አንገት እንዳለውና እንደሌለው የተናገረበት ማስረጃ ስጠይስ። አልተናገረም ነው እንጂ እኮ አያውቅም አላልኩም። አንተ አያውቅም ብለሃል። አያውቅም ላለበት መረጃ እኔ ደግሞ ሁሉን ነገር እንደሚያውቅ መረጃ አመጣልሃለሁ በደምብ። ምክንያቱም ጭንቅላት ሳይኖረው እንዴት ነው ሊያውቅ የሚችለው? ወንድማችን ጭንቅላት የለውም እኮ ሲጀመር። ጭንቅላት አለው የሚል ማስረጃ ስጠኝ። እሺ ጭንቅላት አለው የሚል ማስረጃ ስጠኝ። ጭንቅላት ከሌለው ማሰብ አይችልም ማለት ነው። እግር የሚያስበውን እኔ አልቀበልም። ምንድነው ጠቅላይ ሚኒስትር መለስ ዜናዊ እግር ጭንቅላት ሆንም ብለዋል። እግር የታሰበን እኔ እውቀት ነው ብያለሁ። እናንተ መጀመሪያ አየህ፣ ሰው ማምለክ እኮ ችግሩ ይሄ ነው። አየህ አላህን አምላክህን ጌታህን በሰው ስለቀረጽ ልክ እንደዛ ማሰብ ያለበት ምንም ስላልተወራ ራስን እንትን ያልከው እዚህ አጣብቅኝ ውስጥ የገባው ለመሸሽ ብለህ ራስን። ምክንያቱም አካሉን እንዳንድ አድርጋ መጣው። ኦኬ ዛትስ ፋይን። ከዛ በኋላ ግን ወደ ሞክ ውስጥ ገባ። አንተ ነህ አየህ፣ which is worst ነው የሚሆነው ለአንተ ማለት ነው። እኛ ጋር ይሄ ኢዚ ነው፣ በጣም ቀላል ነው። እኛ ማስረዳት እንችላለን። እናንተ ጋር ግን ገና ስለማታውቁት አካል ጎደሎ አታውቁም ስላልክ አካል ጎደሎ አንተ በሰው ስለቀረጽከው ነው። አምላክን በኢየሱስ ስለቀረጽከው ነው። አላህን እኮ አይ ተረጋጋ። አምላክህን እኮ እጅ አለው እያልከኝ እኮ ነው። እጅ ይታወቃል እኮ አገልግሎቱ ፋንክሽኑ ምን እንደሆነ። አምላክህን እኮ ባት አለው እያልከኝ ነው። ባት ማለት ምን እንደሆነ እናውቃለን። እግር አለው እያልከን ነው። እግር ምን እንደሆነ እናውቃለን። ጣት አለው እያልክ ነው። ጣት ምን እንደሆነ እናውቃለን። አምላክህን ፊት አለው ምትል እጅ አለው እግር አለው ብለህ ምትል እስከሆንክ ድረስ ተረጋጋና እሷ ላይ እንትን በልና አሁን ወደ ዋናው ቆይ አንዴ ተመለስና ከፍጡራን ጋር ተነካክቷል። ይሄ አካል አልተነካካም። ኦኬ አደምን በእጆቹ ነው የፈጠረው አይደለም? በእጆቹ ነው የፈጠረው። ታዲያ ምንድን ነው እሱ አልተነካካም ብትለኝ? በእጁ ከፈጠረ በእጁ ፈጠረ ማለት እንዴት አድርጎ ይፈጠራ? የምናውቀው ነገር የለንም። አልተወራ በእጁ ሊማ ኸለቅቱ ቢየደይ ያለ እንጂ እንዴት አድርጎ ይፍጠር የምናውቀው ነገር የለም። እንዴትም ይፍጠር። እኔ ሲፈልግ አድቦልብሎ አስተኝቶት የሚፍጠር አቁሞት የሚፍጠር አይደለም። አትሽሽ። ስለዛ አይደለም ማውራት ያዝ ነው። በምን ቅርጽ ፈጠረው ስለሚለው አይደለም ማውራት ያዝ ነው። አይው አየህ የምትሸሽበት ምክንያት በምን ቅርጽ ፈጠረው ምናምን የሚለውን ሳይሆን ማውራት ያዝ ነው። እንዴት በእጁ ነክቶ ነው አልነካም? ይሄም የሚባለው ነገር ሲጀመር አላህ Subhanahu Ta'ala ምንድን ነው ያለው? ሊማ ኸለቅቱ ቢየደይ ነው ያለው። በእጅ ለፈጠርኩት አለ እንጂ እንደዚህ አንተ በእጅ ሲባል በእጅህ ነገር ሰራው ሲባል እንዴት በእጅ አጨመላልቀህ ምናምን ነው የምትሰራው? ያንን ነገር ወደ አላህ ልትወስድ ስለፈለክ ነው። ጭራሽኛ አልተወራለንን ነገር አናወራም። በቃ ትልቅ መርህ ነው። ስለዚህ ከፍጡራን ጋር አይነካካም። አዎ አይነካካም። አንድ የቁርአን ማስረጃ ብቻ ስጠኝ እስቲ ከፍጡራን ጋር አይነካካም የሚል። ለይሰ ከሚስሊ ሸይ። እኔ አልጠየቅኩም እሱን። ማንም አይመስልም፣ ይመስላል አይመስልም አይደለም ጥያቄ። ፍጡር ጋር መነካካት የእንትን ባህሪ ነው፣ የፍጡራን ባህሪ ነው። እርስ በርስ መነካካት ማለት ነው። መልካም ነብይህ ዋሽቷል ማለት ነው። ቁርአንህም ዋሽቷል። ሰማይን በእጆቹ እንደሚጠቀልላት በእጁ እንደሚነካት በጣቱ እንደሚይዝ የተናገረው ዋሽቷል ማለት ነው። አያያዙ እንዴት እንደሆነ ከይፍያውን አውቀዋል። ከይፍያውን አውቀዋል እንዴት እንደሚነካ። ኦኬ እንደሚነካ ደግሞ ላሳያ። ሚሽካት አልመሳቢያ 119 አንዴ ክፈትልኝ ክርስቲያን። ኦኬ በሁሉም ይዛለሁ አይሉ ጸባይን አደንቃለሁ፣ ግን እያንዳንዱ ላይ ነጥብ እየጣልክ ነው። አብቸሪ ችግር የለውም። የማምንበት ሰርች ጉግል ነው። ጉግል በነገራችን ላይ የእንትኑን ትርጉም ጭራሽ ማለት ነው የጉግል ተፍሲር ማለት ነው። ይሄ ምንም እንደማናደርግ የሆነን ሐዲስ እንደማናደርግ ተርጉመዋል። ታውቃለህ አይደል? አራስ ችግር የለም። አብሽር የኪታቡ ነው ይሄ፣ ጉግል አይደለም ወንድማችን። ኪታቡ ነው ይሄ፣ ኪታቡ ነው። አይዞህ ይሄ አረብኛውን አድርገለት። ና ማይኩን አንሳ እናንተ ቀጥል። عن النبي صلى الله عليه وسلم قال خلق الله آدم حين خلق الله ودكن تقارقلኝ በቃ ሙሉ አንዴ ተከታተላለሽ። እፎይ በቃ ውሸታም አንተ ራስህ
ቆይ ትቀጥላለህ። ውሸታም ከሆንኩማ ከነብይ ጋር ተመሳሰልኩ፣ ትከተለኛለህ ነብይ መስዬ። خلق الله آدم حين خلقه فضرب كتفيه اليمنى فأخرج ذريته بيضاء كأنهم در وضرب كتفيه اليسرى فأخرج ذريته سوداء كأنهم الحمى فقال للذي في يمينه إلى الجنب ولا أبالي وقال أنتم مخرجنا تالين حديث تكارك لي رواه ما نميله ጨርሰዋል። ولا أبالي وقال للذي في كفيه اليسرى إلى النار ولا أبالي ها يتال نكا ميلت الله ምንድነው የሚለው ተርጉመው? እሺ መልስልኝ። خلق الله آدم الله آدمን ፈጠረ حين خلقه በፈጠረ ጊዜ ቆይ ማለት ፈሰረ ይተረጎምኩ ከሆነ فضرب متى كتفيه መታው ማለት ነው። ቆይ ነካው ሚላን ታመጣለህ ነካ ብቻ ሳይሆን መታና መጣውልኝ። ቆይ ማንን ነው የመታው? كتفه اليمنى أفوين ማንን ነው የመታው? ቆይ ለናንተ አንተ ታቃትግባ أفوين ፕሊስ ቃኝ አቡ ሱፊያን ወሎል እባክህ ተረጋጋ። አሸኛው በቃ ቀኝ ትከሻው ምን አደረገው? አላህ ያደምን ቀኝ ትከሻ ምን አደረገ? ضرب متى ነው የሚለው ሐዲሱን ደረጃ ምን ያለን ገና ሐዲሱ የጸደቀን አልጸደቀን ያለው فضرب ከቡሃሪ ላይ ሁሉ ፕሊስ ያመታቱን ከፍያ ቡኻሪ አይደለም አህመድ ነው ኢማም አህመድ ነው ኢማም ቡኻሪ አይደለም የሚለው ኢማም አህመድ ነው የሚለው አይ አዳምጥ ችግር የለውም መታው አይደለ ምኑን ነው የመታው ከቲፋው ይመ ቀኝ ትከሻው ማለት ኦኬ ኔክስትስ ቀጥል እሺ فاخرج تقارقلኝ ሰፋርግልኝ ብዙ ማይታልኝ فاخرج ذريه بيضاء كانهم እስኪ ተቃርግልኝ እንትና ክርስቲያን ሰፋርግልኝ እዛ አካባቢ ላይ ሁለተኛው መስመር ላይ ማለት ነው ሶስተኛው መስመር ላይ አخرج ذريه እንትኖችን አወጣ ذرياዎችን አወጣ بيضاء ነጭ የሆኑትን كانهم الذر እንትን ፍሬም ይመስሉትን ማለት ነው ዘርም ይመስሉትን وضرب كتفه اليسرى ከዛ ግራ ትከሻው መታ فاخرج ذريه ከዛ ደግሞ አወጣሁንም ደግሞ سوداء ጥቁር የሆነን ፍሬ ማለት ነው كانهم الحمم فقال للذي في يمينه በቀኝ በስተኩል ላለው አለ الى الجنه ወደ ጀነት ولا ابالي ምንም እንትን የለኝም አለ ابالي وقال للذي في كتفه اليسرى በግራ በስተኩል ላለው አለ الى النار ወደ ግራ አለ ولا ابالي እንትን አለ ማለት ይሄኛውን ሐዲስን ደረጃ አንድ ጊዜ አይችልም እንትን ትላለህ ሐዲሱ የሐዲስን ደረጃ ምናምን ብለህ አትበለው ቆይ እንትን ምናምን ብለህ አትለፈው እንትን ምናምን ብለህ አትለፈው አይመለከተኝም ብሎ ነው ያለፈው ኤኒዌይስ እኮ ወላ ኡባሊ ቀኝ ትከሻውንም ግራ ቆይ ቀኝ ትከሻውንም ግራ ትከሻውንም መታው አይደለ ስለዚህ አላህና መሐመድ አላህ አደም ነካ አለ ብለህ ቃል በቃል አለ ብለህ አቡ ተማም ምንድነው እሱ ሎክ የሚፈልገው ምንድነው ሰንበዲ ለምሳሌ እናንተን ነካችሁ መታችሁ ማለት ነካና ያካትትም እንደ አቡ ተማም እንደ ኢብኑ ተማም ሶሪ የሙስሊሞች ጭንቅላት ምን ያህል ብሬን ወሽድ እንደተደረገ እዩ አምላክ በተመለከተ ስለሆነ ነው የሰው ልጅን በተመለከተ ቢሆን እንትን ለነ ነበር አዳም ፕሊስ ተረጋጋ አንዴ ተረጋጋ የመታው ሳይነካው ነው የመታው እንደ ኢብኑ ተማም አልነካውም በቃ መታው ማለት አልነካው ማለት ነው አንድ ነገር መታችሁ ማለት ነካችሁ ማለት ነው ስለነካችሁ ነው ምቱ የተሰማችሁ ምን አይነት ሎጂክ ነው ግን ሙስሊሙ የምትጫወቱት መታክ ማለት ኦሬዲ የተቀጠፈ ሐዲስ ነው አይደል አሰን የተቀጠፈ ሐዲስ ነው ያመጣው ሲጀመርም ምንም የተቀጠፈ አይደለም እኔ ገና ከቡሃሪና ከሙስሊም ልሰጥ እችላለሁ ይሄንን እስልምና ለቅ ይወጣለው በለኝ ከሁለቱም ከሙስሊምና ከቡሃሪ ሰጣለሁኝ በደንብ አስተውል ሳሂህ የሆነ ግሬድ ሰጣለሁ ችግር የለብኝም ገልብጣ እንደምትረዳ ቃለው ለምን ትሞጣ ምን ታደርገኝ ደግሞ ለምን ገልብጣ ታዲያ ግን ከዚህ በፊትም የሆነ ሐዲስን አሞላቅ እንደተረዳህ ቃለው የሆነ ሐዲስ ጭርስ በማይተረጉሙ ተርጉ አይ አታልቅስ አሁን ሌላ ቦታ ውስጥ አትግባ
የተገለበጠና እንትን ከመሰለ ሐዲሱ ነው የሚሆነው። በደንብ አስተውል። ትንሽ ከፍ አድርገው ክርስቲያን ሐዲሱን ኖ ወደ ላይ ተቃራኒ ግሬዱ ምን ይላል ወንድማችን? አንብበው እስኪ። حكم صحيح الألباني إسناده يضعفه دم عند أقدم يتناقض እንዳትረሳ ከፊሉ ለማዎች እንትን ብለውት ከፊል ምናምን አትበል። የትም አታመልጠኝም አልኩህ እኮ። صحيح ግሬዱ صحيح አንድም ብለህ ነበር በራሱን የሚይዙ ቀደም የተናገርከው እንዳትረሳ። አንድ አሊም ሶሂህ አለ ማለት ሌላኛው ضعيف ሊል ይችላል። አንደኛው ضعيف አለ ብሎ አንደኛው ሶሂህ ሊል ይችላል። ይሄ ሙተፈቅ አይደለም ማለት ነው። ወይ ተረጋጋ። ስለዚህ ይሄንን ሐዲስ ዳኢፍ ያለ ማንም የለም። በመጀመሪያ አዳምጥ፣ በደንብ አስተውል። ማንም የለም እርግጠኛ ነው። እስኪ እንደሌለ መረጃ ስተኝ ይኸው ሰሂህ ብለውታል። ዳኢፍ ያለ አምጣልኝ አንተ። ይሄንን ዳኢፍ ነው ያለው የራሳቸውን ሶሂህ ያለው እንጂ ማንም ዳኢፍ ያለ የለም ያለበትን መረጃ አንጣለኝ። እኔ እኮ ነገርኩህ እኮ ተጨማሪ ብዙ ሰዓት አዲስ ሰጣለሁ። እዚህ ላይ ግን እስልምና ለመወጣት ለተናገርካት ንግግር አታመጣ። ቆይ ማንም ዳኢፍ ያለው የለም ብለሃል። ይሄንን ያለው ማን ነው? ማንም ዳኢፍ ያለው የለም ብሎ የተናገረ ማን ነው? ይኸው በደንብ አስተውሉ። ማንም ዳኢፍ አልተባለም ካልኩኝ ምክንያቱ ምንድነው? እሱ ይኸው ሰሂህ ስለተባለ ትክክል ነው ስለተባለ አልባኒ አንድ አሊም ነው ያልኩን። አንድ አሊም ሶሂህ ያለ ማለት ሌላ ሁሉም አሊም ወይ አሁን ርዕስ ሽፍት ከማድረግ በፊት በደንብ አስተውሉ። ካልበናት ሚውተር በደንብ አስተውሉ። ከፍጡራን ጋር አይነካካም ብሎ ነበረ። ከመነካካትም በላይ አደምን ትከሻው እስኪነቃነቅ አድርጎ ትከሻው መጥቶ እስኪነቃነቅ ያለችው መረጃ መምጣ እዚህ ጋር አዳምጣ። እሺ ትከሻውን እስኪነቃነቅ ያልክባትን አዳምጣ። እሺ ትከሻውን መቶት ምን አይነት ምት? ከትከሻው ላይ ነጫጭ ጉንዳን የሚመስሉ ዘሮች እስኪራገፉ ድረስ ነው የመታው። ከዛስ ከትከሻውና ወጣ እስኪራገፉ ድረስ የሚላለ ትከሻውን ሲመታው ምንድን ነው የሆነው? አንተ መረጃውን አወጣው ምንድን ነው እስኪወጣ ድረስ መታ የሚል የለም። አንተ እስኪ እንደዛ የሚል ካለ አንተ አለኝ። አንተ አዲሱን አንተ መልስልኝ። እስኪራገፍ ድረስ እንደዚህ በደንብ አድርጎ መታ ያለውን አንተ እስኪ በራስ ማን ትከሻውን ሲመታው ከትከሻ ውስጥ ምን ወጡ? ጉንዳን የሚመስሉ ዘሮች ወጡ አይደለ? አንተ ያልከው ምንድን ነው? እስኪወጡ ድረስ መታው ነው ያልከው። እስኪወጡ ድረስ መታው ያልከው አንተ አለኝ መረጃ። እስኪ አዲሱን አንተ አለኝ። እንደዚህ የሚለው ትከሻውን ሲመታው ምንድን ነው የሆነው? ትከሻው ከቀኝ ትከሻው ምንድን ነው የሆነው? ሲመታው ወጣ ማለትና እስኪወጣ ድረስ መታው ማለት አንድ ነው እንዴ? ሲመታው አልወጣም፣ ወጥቷል። አየሽ እንዳትሸሽ፣ አብሽር። እስኪወጣ ድረስ መታው ሁለት ጊዜ ትከሻው መቶታል። አንዴ ቀኙን አንዴ ግራውን እኮ ሲወጣ ድረስ መቶታል። ምክንያቱም ምቱ ምን አይነት አንድ በቃ ችግር የለውም። እንደዛ አንድ ብንት ቢሆንም ያ ምቱ ምንድን ነው? ከትከሻው ላይ ዘሮቹን የሚያወጣ አንድ ቀኝ ትከሻውን እንደገና ደግሞ ደገመና ግራ ትከሻውን ያወጣን ያክል መታ የሚል እስኪ አንጣለኝ። አንተ ሐዲሱ ላይ አንጣለኝ። ችግር የለውም አብሽር። እስኪወጣለት ድረስ መታ ወይንም ደግሞ መጀመሪያ ያልከው እስኪወጣ ድረስ መታ ነው ያልከኝ። ይሄንን አሁን ውሸትህ መሆኑን ማመን አለብህ። የለም ሐዲሱ ላይ እንደዚህ የሚል የለም። ሲጀመር ቀጥፈተ እንደዚህ የሚል የለም። ሲጀመር ቆይ እንደዛ አላልኩም። አዳምጥ ብል ራሱ ችግር የለውም። በደንብ አዳምጥ ብል ራሱ ችግር የለውም። ምክንያቱም ዘሮቹ የወጡት በደንብ አስተውል። ዘሮቹ የወጡት አላ ትከሻውን ስለመታው ነው አይደለም? የምቱ ፓወር ነው ያወጣው የሚል ካለ ታመጣለኛለህ። አሁን ጥያቄን ብቻ መለስ። ትከሻውን ሲመታው ነው ከአደም ትከሻ ውስጥ ቀኝ ትከሻውን ሲመታው ነው ዘሮቹ የወጡት ከአዳም ውስጥ ወይንስ አስቀድመው ነው የወጡት? ሳይመታው ነው የወጡት። ሲመታ ወጣ እንጂ እስኪወጣ ድረስ አልመታም። አላህ እንደዚህ የሚል የለም ሐዲስ። አንተ ያልከው እናመሰግናለን። ስለዚህ በደንብ አስተውል። አዳም ኖርማል ሰው ነበረ፣ ማለትም ምንም ከውስጡ ያልወጣ ነበረ። ልክ አላህ ቀኝ ትከሻውን ሲመታው ከቀኝ ትከሻ ውስጥ ነጫጭ እንደ ጉንዳን ያሉ ዘሮቹ ወጡ አይደለ?
አይዋ ኦኬ እሺ ድጋሚ ደግሞ አላህ ግራ ትከሻውን ሲመታው ጥቋቁር ዘሮች ወጡ አይደለ? አዎ ጎበዝ እናመሰግናለን ጨረስን። ስለዚህ ከአዳም ትከሻ ውስጥ የወጡት እነኛ ዘሮቹ አላህ ትከሻውን እያገላበጠ ስለነረተው ነው። አንድ ቀኙን አንድ ግራውን አንድ ቀኙን አንድ ግራውን አንድ ቀኙን አንድ ግራውን ስለነረተው ነው። አንድ ጊዜ ቀኝቱን መታለ ከዛ ነጭ እንትን ወጡ። ይሄኛውም ራሱ ሐዲሱን ማብራሪያው ማየት እንችላለን ምን እንደተፈለገበት ራሱ እሱ ያንተ ድርሻ ነው። ግሬዱንም አሳይተናል። እኔ ጨርሻለሁ። አመሰግናለሁ። ለማንኛውም እስኪ ከኢማም አልባኒ ውጪ ሌላ አሊም አሳየኝ። እስኪ ሌላ አሊም አሳየኝ። አንተ ጭራሽ በጣም እኮ አልኩህ። ሁሉ በቃ ምንም አሁን እኮ ምንም እንትን እያልክ ነው። ዝም ብለህ ነው እየተከራከርከኝ ያለው። መታ እየተባለ አልነካም ብለህ መታ እየተባልክ እኮ አልነካም የምትል ሰው እኮ ነህ። ግሬዱ ሳይህ ነው። አዙቤር ክርስቲያን የምታስጠጋልኝ የኢማም አልባኒ ብቻ ነው ያስጠጋልኝ። አንድን አሊም እሱንም ከ20 ዓመት በፊት ሞተ። እንግሊዝኛውን አስጠጋው። አዳምጥ፣ እንግሊዝኛውን አስጠጋው። ሁለተኛ እንትን ልስጥህ። ዙቤር ምን ብሎታል? አዙቤር ደግሞ ምን ብሎታል? ኢስናዱሁ ሐሰን። ሁለት አሊም ሰጠውህ። ሐሰን ማለት ነው። ሐሰን ማለት ጥሩና ትክክለኛ ተቀባይ ያለው። ሐሰን የሚባለው እንዴት ሲሆን ነው? ሐሰን ማለት አሁን ስለ ግሬድ ማብራሪያ ውስጥ አይደለንም። መረጃው ጥሩ በማታውቀው ነገር ነው። ሐሰን የሚባለው ምን ሲሆን ነው? ቆይ አትሄድም። ሐሰን የሚባለው አንድ ሐዲስ በእናትህ በቃ አትጩህ አሁን። ስለዚህ ሁለት አሊም ስጠኝ አልከኝ። እኔ አንድ ሐዲስ ላይ ስለዚህ ራሱ የተነገር ሁለት ሰጣለኝ። ግን አሁን አንተ ይሄ ሐዲስ ዳኢፍ ነው ያለህ እስቲ አንድ አንጣልኝ እስቲ። አንተ ነቀድም ያልከኝ ታመጣለህ። እኔ ያልኩህ አንድ አሊም ሶሒህ ያለ ብሎ ማለት ሁሉም አሊም፣ አንተ ደግሞ ሁሉም አንድም ضعيف ያለ የለም ብለኸኛል። ضعيف ያለ የለም። በቃ ይበቃል። አሁን እኮ በርደኑ እኮ ያለው አንተ ላይ ነው እንጂ እኔ ላይ እኮ አይደለም ወንድማችን። አንተ መረጃው ትክክል አይደለም ካል መረጃ አላመጣልኝም። ለምን ኢብኑ አትጨቃጨቅ። አሁን ኪላፍ አለው ብለህ የምታምን ከሆነ ዳኢፍ ያሉትን ዑለማዎች አምጣ መረጃ። እኔ እኮ ቅድም ያልኩት ነካና መጣል ማይለይ እኮ ነው አሉ ብሎ ማለት ሁሉም አሊሞች ኢብኑ ይበቃል። አንተ እኮ መታ የሚል መረጃ እያመጣሁልህ እኮ አልነካ የምትለኝ እኮ መታው ነው እንጂ የሚለው ነካው አይልም እኮ እያልከኝ እኮ ነው እያለ ሰው። አሁን አንተ ደግሞ ያልከኝ ነካ የሚል አመጣልሃለሁ። ዋሽተሃል፣ ግን አላመጣም ነካ የሚል የእውቀት መጠንህን እኮ በቃ በዛችሁ ላይ እኮ ማየት እንችላለን። ምክንያቱም አንድ ሰውዬ በጥፊ ቢያጠናግርህ አልነካኝም ግን መቶኛል። የሰው ልጅ በጥፊ መታው በጥፊ ማለት በምንም መታው ከተባለ ይበቃል። ኢብኑ ይበቃል። ከመጀመሪያው ጀምሮ ነበር ስትዋሽ የነበረው ኢብኑ ራሱ ምንድነው? ሱራ 112 ሱረቱል ኢኽላስን በምን ምክንያት ነው የወረደው የሚለውን ስትጠየቅ እሱ አይ የወረደበት ምክንያት ዳኢፍ ነው አልክ። የወረደበት ምክንያት እንኳን ምን እንደሆነ ገና አላወቀውም ማለት ነው። ዳኢፍ ነው ላምጣልህ፣ እስከና ሐዲሱ ላምጣልህ ዳኢፍ መሆኑንም ልጠቆምልህ ኪታብ እዚህ አንድ እንደዛ ከሆነ በጣም ጥሩ። ከአራት ከአምስት በትንሹ ነው የአራት አምስት ሳሂህ ያሉትን እሰጣለሁ። ከእነሱ ጋር ቀጥታ ትላተማለህ ማለት ነው። ምን ላተማለህ? 50 ሊል ይችላል። 50 ሊል ይችላል። አንድ ሁለት አይደለም 50 ሊል ይችላል። ስለዚህ እስልምናቸው የተገነባው ማን ነው? እከሌ ዳኢፍ ባለው እከሌ ሳሂህ ባለው፣ እከሌ ሲፈልግ ሐሰን ይለዋል፣ እከሌ ልክ ነው ይለዋል፣ እከሌ ተሳስቷል ይለዋል ማለት ነው። ስለዚህ ቆይ አንተ የትኛው ነው የምትቀበለው? ሐዲሱ ነው ልክ ዳኢፉ ነው ልክ? ሶሒህ ነው። ዳኢፉ ማንም እስልምና ላይ ዳኢፉን ይቀበላል የሚባል አንድ መረጃ የለም። ማንም ሰው ዳኢፍ ነው ከተባለ ሳሂህ ያሉት አሉ፣ ሳሂህ ከተባለ ተጸደቀ ማለት ማንም ይቀበል የለም እኮ። አንተ ዳኢፍ ያሉትን ነው የምትቀበለው ወይ ሳሂህ ያሉትን ነው? ማንም ዳኢፍ ያሉት የነሱ መረጃቸው ትክክል ከሆነ ሐዲሱን ሰንሰለቱ ታይቶ ነው። ሰንሰለቱ ይታየና ዳኢፍ የሚለው ከሆነ ሳሂህ የሚሉት ሰንሰለቱን ሳይመለከቱ ነው ተመልክቶት የነሱ የተመለከቱበት መንገድ የተሳሳተ ሊሆን ይችላል። ሶሒህ ያሉበት መንገድ በደንብ አዳምጡ። እንግዲህ በደንብ አዳምጡ። አንድ ናሬሽን ላይ አንዱ ሙስሊም አንዱ ዑለማ ሌላ እይታ ይኖረዋል፣ አንዱ ዑለማ ሌላ እይታ ይኖረዋል። እስልምና የተገነባው በምንድን ነው? በሰዎች ሐሳብ በሰዎች አሰራር ነው ማለት ነው። ሲደብራቸው ይሄማ ዳኢፍ ነው ሲደብራቸው ደስ ሳይላቸው፣ አዎ እንደዛ ባይሆን አንዱ ሳሂህ ያለውን አንዱ ዳኢፍ ሊለው አይችልም።
አንደኛው ልክ አይደለም ያለው አንዱ ልክ ነው ይችላል። እንደዚህ አስረዳማ ከራስ ጋር እንዴት እንደሚችል አስረዳ። አንተ እኮ አንድ ሐዲስ ሶሂህ የሚባለው በምን እንደሆነ ማታውቀው። በቃ እሺ ተቀብያለሁ፣ ችግር የለውም። አንተ በጣም ጎበዝ ነህ ታውቃለህ። በቃ አንድ ጥያቄ ብቻ ልጠይቅህ። አንተ ለምሳሌ ሱረቱል ኢኽላስ የወረደበት ምክንያት አላህ ከምንድን ነው የተሰራው? ከብር ነው? ከድንጋይ ነው? ከወርቅ ነው? ከእንጨት ነው ብለው ሲጠይቁት ነው ለነብዩ ይሄ መገለጥ ወረደለት ተብሎ የሚታመነው። ይሄንን ናሬሽን ትቀበለዋለህ ወይስ አትቀበለው? ይሄንን ሐዲሱ ደካማ ነው አልቀበለውም። ምክንያቱም ይሄንን በቀጥታ እሺ ልንገርህ፣ ቆይ ችግር የለውም። ይሄንን ሳሂህ ያሉት ዑለማዎች አሉ፣ እነሱን ትቀበላቸዋለህ ወይስ አትቀበላቸው? ሳሂህ ያሉት ዑለማዎች ከተሳሳቱ ማንም ሰውን እንድንከተል ሳይሆን መልእክተኛው እንድንከተል ነው የታዘዝነው። አላህ ሱብሃነሁ ወተዓላ የውመል ቂያማ የሚጠይቀን ማዛ አጀብቱሙል ሙርሰሊን መልእክተኞችን ምን መልስ ሰጣችሁን እንጂ ይህንን ዓሊም ለምን አልተከተልክም ተብሎ እንትን የሚለኝ ሰው የለም። አላህ ሱብሃነሁ ወተዓላ ነገ የሚጠይቀኝ ዓሊምን ይህንን ዓሊም ለምን አልተከተልኩም ብሎ ሳይሆን መልእክተኛው ለምን አልተከተልኩም ብሎ የሚጠይቀኝ። የምትቀበለው መልእክተኛው የተናገረው ወይም ደግሞ ትክክለኛ እሱ ቁርአን አንቀጽ የወረደበት ምክንያት ትክክለኛው ብለህ የምታምነው አንተ የትኛውን ነው? እሱ አሁን ለምሳሌ ማለት ነው ይሄው መላሰላ አትጡብኝ የሚለው ለምሳሌ ኢማሙ አልባኒ ሶሂህ ያሉበት አሁን አንድን ሐዲስ ኢማሙ አልባኒ ሶሂህ ሊሉት ይችላል። እኔ በእናትህ ስለሌሎች ሐዲስ ማብራሪያዎች አይደለም እኔ ማብራሪያ ለምሳሌ ስለሌሎች ሐዲስ ማብራሪያዎች አይደለም። ስለዚህ ስለ ሱረቱል ኢኽላስ ብቻ ነው የጠየቀው። ስለዚህ ሱረቱል ኢኽላስ ኮሊ ነግረህ ኮንታ አይደል? አንተ ችግር የለውም። አንተ እሱን ወረደበት ብለው የተናገሩት አሉ አይደለ? ወረደበት ብለው የተናገሩት አንዱ ዳኢፍ ነው ብሎታል፣ አንዱ ሳሂህ ነው ብሎታል አልክ። በጣም ጥሩ ይሁን፣ ችግር የለውም። እሺ አንተ የምትቀበለው ዳኢፍ ነው ብለው የተማመኑት ነው ወይስ ሳሂህ ነው ብለው የተማመኑት ነው? አንዱን ብቻ ምረጥልኝ። እኔ ضعيف ነው የሚለው አልጸደቀም በሚለው ላይ ነው፣ አልጸደቀም የሚለው ላይ ነው እንትን የምለው። ይሄን ደግሞ ማወቅም አለማወቅም አስፈልግም። ምክንያቱም የተፈለገው በጣም ጥሩ አንዴ ችግር የለውም አንዴ። እሺ ስለዚህ አሁን የታላቁ ቁርአን ጸሐፊ ሼክ መሐመድ ዘይኔ ይሄንን ዋሂዲ ሱዩጢ እና አህመድና ቲርሚዚ አስተላልፈውታል ብሎ ተናግሯል። እኔ ለምሳሌ አሁን አልሱዩጢ ቀጥታ ይሄንን ናሬሽን ይሄንን ትረካ አውተንቲኬት ነው፣ ትክክለኛ ነው፣ ታማኝ ነው ብሎ አስፍሮታል። ይሄ ልክ ነው ወይስ ቀጥፈዋል እነዚህ ሰዎች? እሺ ከመመለስ በፊት አንድ ጥያቄ መጠየቅ እችላለሁ? አንዴ ችግር የለውም። ቆይ እነዚህ ሰዎች አንተ የምትቀበለው ዳኢፍ ነው ያሉትን ነው ያ ሱረቱል ኢኽላስ የወረደበት ምክንያት ልክ አይደለም እሱ ዳኢፍ ነው የሚለውን ተቀብለሃል። እነዚህ ሰዎች በዛ ሐዲስ ላይ ቀጥፈዋል ወይስ አያውቁትም ወይስ እነሱ እየዋሹ ነው ያሉት? ያውቃሉም ዓሊምም ናቸውም አልቀጠፉምም። ነገር ግን እዚህ ሐዲስ ላይ መጀመሪያ ሐዲሱን እንትን ሶሂህ በለው እኔ እዚህ ሐዲስ ላይ ነው እነሱ ዑለማዎች ናቸው። ችግር የለውም አሁን ችግር የለውም። በሌላ ሰሞን እኔ በሱረቱል ኢኽላስ ነው ሱረቱል ኢኽላስን ዋሽተውበታል ወይስ አልዋሹበትም? እነዚህ ሰዎች አልዋሹበትም። መሳሳትና ማዋሸት ሳሂህ ነው ያሉት። ቆይ ሳሂህ ነው ያሉት ልክ ናቸው ወይስ ልክ አይደሉም? አይደሉም። የመሳቸውን የተናገሩት ማለት ሐዲሱን እንትን ሲመስላችሁ ሶሂህ መስላችሁ ተናገሩ። ዝም በል በእናትህ እየሰማችሁ ነው። የመሰላቸው ነው የተናገሩት። ስለዚህ እስልምና የተመሰረተው በመሰለኝና በደሳለኝ ነው ማለት ነው። እነዚህ ዋሂዲ ሱዩጢ አህመድና ቲርሚዚ ያስተላለፉት በመሰለኝና በደሳለኝ ነው። እስልምና የሚመራው በመሰለኝና በደሳለኝ ዳኢፍ ያሉት በመሰለኝና በደሳለኝ ላለመሆኑ ማስረጃ አምጣ። የራሳቸውን እንትን አላቸው ከፍ አድርገውና ክርስቲያን ከፍ አድርገውና ሂምሌት ይሁን በቃ ካሁን በኋላ ከፍ አድርገውና ዳኢፍ ያሉትን በየትኛው መስፈርት ዳኢፍ እንዳሉ እናሳየን። እሺ አንተ በየትኛው ሶሂህ ያሉት በየትኛው መስፈርት ሶሂህ እንዳሉ ታመጣልኝ? አመጣለሁ። አብሽር ጠብቅ። አንተ ሶሂህ ያሉትን ደግፋለህ ያጽድቀው። አንተ ሶሂህ ያሉትን መረጃ ስታመጣልኝ አብሽር እናመጣልሃለሁ። አሁን ቅድሚያ ዳኢፍ ያሉትን መረጃ ስጠን። ክፈተው። እሺ ኪታብ አንድ ስልክ ነው ያዝኩት። ከወጣሁኝ ያወጣኛል እኮ ኪታብ ስክሪንሻት አድርገና ለጥፈው። ስክሪንሻት አድርገውና ለጥፈው። ከወጣሁኝ ያወጣኛል። እንትን ከዚህ ከወጣሁ ያወጣኛል። ከላይ ያወጣኛል። አወጣም ኖ አወጣም። ስክሪንሻት አድርገውና እንትን ታደርገዋለህ። ችግር የለውም እኮ በመሀል ስወጣ ላይ ልቅ ነው የሚያደርገኝ እኮ። ትመለሳለህ። ችግር የለውም። ስክሪንሻት አድርገው ከዛ ተመለስ። እሺ ጠብቀኝ። በደንብ አስተውሉ ወዶቼ። ነብዩ ምን ብሏል? በእኔ ላይ የቀጠፈ ገሃነመ እሳት ይገባል ብሏል። እንዳለ እነ ተርሚዚ እነ አሱጢ እነ አህመድ እነ ዋይዲ መረጃ አንጣ
መረጃውን አንጣ። መቼም እንደማታመጣ ስለማት መረጃ አንጣ፣ አታልቅስ። መቼም አንድ ሰዓት እንታገስሃለን፣ አታመጣም። እዚህ መጣ አታልቅስ። መረጃውን ክፈት እስከዛ መረጃ ነክታል። አንተ ውሸት አታውራ። እዚህ ተቀጥፏል ያለ አንድ አሊም ضعيف ነው ለካ። መረጃ አንጣ እንዴ ለምን ከሱ አንተ ኮመንቱን እና ነኩል ማለት ውሸት ፕሊስ መረጃውን ክፈት። በውሸት ነው እንደምትመሰረቱት። አንተ ተሳስቷልና እናት ባክ አትጩ እንዴ። እኛ እኮ መረጃ ከፍተን ነው እያሳየን ያለ ነው። ለምን ማትረጋጋው? እዚህ ኢትዮጵያ ያሉትም የቁርአን ታላቁ ቁርአን ተፍሲርም እሳቸውም ቀጣፊ ውሸታም ናቸው ማለት ነው። እሳቸውም የወረደበት ምክንያት በዚህ ምክንያት ነው ብለዋል። የአንቶቹ ግን ነው አይደለም ያሉበትን ማስረጃና መቅጠፍ ይለያያል። አሁንም ነገር እንትን ብለህ አትዋሽላለህ። አሁን ማስረጃውን እኮ አሁን አህመድ ተሳስቷል፣ ቡሃሪ ተሳስቷል፣ ተርሚዚ ተሳስቷል። ፕሊስ ጅላት አይደለም። ምክንያቱም ጠቅሶታል፣ እሷ ጠቅሶታል። አዎ አልባሃቂ ተሳስቷል፣ አልሐኪሚ ተሳስቷል፣ አልዛም ተሳስቷል፣ አልሐቲሚ ተሳስቷል። ፕሊስ መረጃ አንጣ እንዳለ እነኚህ ሁሉ እንዳለ ተሳስተዋል። ሰሃቦች መረጃውን አንጣ። ፕሊስ መረጃ አንጣ፣ አታልቅስ። መረጃ ከማምጣት በፊት አንድ ጥያቄ ልጠይቅህ። ቆይ ተረጋጋኝና መረጃ አንጣ። ኢብን ኩዘይማ ተሳስቷል። ፕሊስ ከምናወርድ መረጃ አንጣ። እሺ ችግር የለም። መረጃ አንጣ። ጥሩ ነበር። መሳሳትና መቅጣፍ ይለያያል። አሁንም ቢሆን እንገር ለሌሎቹ ብላንተ ባይሆንም ለሌሎቹ ከስሩን በቃ በደንብ አስተውሉ። ኢማም አህመድ ተሳስቷል ነው ያለን። ቡሃሪ ተሳስቷል ነው ያለን። ትርሚዚ ተሳስቷል ነው ያለን። ኢብን ጀሪር ተሳስቷል ነው ያለን። ኢብን ኩዘይማ ተሳስቷል ነው ያለን። ኢብን ሀተሚ ተሳስቷል ነው ያለን። በደንብ አስተውሉ። በጋዊ ተሳስቷል ነው ያለን። እነኚህ ማአት ተሳስተዋል ነው ያለን። ምንድነው ያሉት? ኦተንቲኬትድ ሰሒህ ነው እና አልባሃቂ እነኚህ ሁሉ ማለት ነው። እነኚህ ደግሞ አሉ የሚባሉ የእስልምና ስኮላሮች እና ሊቆች የአዲስ እንትኖች ናቸው፣ ሰብሳቢዎች ናቸው። የአዲስ ሰብሳቢም እንትን ያሉም ናቸው። ምንድን ነው የምታወሩት? እና አንዳንዴ ያለ መረጃ ዝም ብላችሁ አትድረቁ። መታው ሚል እያሳየሁት ነው ነካው አይልም። መታውና ነካው ምንድን ነው እሱ አስባችሁታል? መታው ማለት የንኪ ቶኑ ከፍ ሲል ነው ምቱ። ንኪ በደንብ ሃይ ፕሬዠር ሲኖረው ነው። ኃይለኛ ፕሬዠር ስታሳልፍበት መታው ይባላል። ወደ ዋናው ፖይንታችን መለስ አድርገው ክርስቲያን ሞሮፍ ከቶፒኩ አውት ኦፍ ቶፒክ ሆኗል። ቢኒ እና ቃል እንኳን ደህና መጣችሁ። ደህና ቆያችሁን? እንዴት ናችሁ? እፎይ ሰላም ብያለሁ። ባይዘዌ አብዛኛው ስኮላር ከተስማማ እኮ በቃ ኢጅማ የሚባለው የኮኑ መስልምና አብዛኛው ስኮላር የተስማማበት ነገር ሳሂ ነው ወይም ተቀባይነት አለው። ልጁ ግን አብዛኛው 50 ቢል አለ 50 ቢል ተቀባይነት የለውም ማለት ስለ እስልምና ምንም የሚያውቅ አይመስለኝም። ይሄው ማለት ነው። እና አብዛኛው ስኮላሮች እንደዚህ ብለው እየተናገሩ 50 ቢሉ ማለቱ አለማወቁ ነው። ሌላው ደግሞ ኢቭን ዳይፍ ሐዲስ ቢኖር ሳሂህ ሐዲስ ካለው ያ ዳይፍ ሐዲስ ራሱ ተቀባይነት አለው። ምክንያቱም ያ ሐሳብ በሳሂህ ሐዲስ ውስጥ ከተጠቀሰ ዳይፍ ነው ሊባል አይችልም፣ ያ ሐዲሱ ራሱ ማለት ነው። ሶ ዳይፍ ሐዲስን ሳሂህ ሐዲስ ካለ ሳሂህ ያደርገዋል። ይሄ የእስልምና አስተምሮ ነው። ይሄን እንዴት አያውቅም? እና ልጁ ቃላት ነበር ሲለቅም የነበረው ቅድም ጀምሮ እየሰማ ነው። ሐሳብ ሳይሆን አንተን የሚቃወምበት የሆነ ስትናገር የሆነ ቃላት እንትና እንደዚህ የሚላምጣ እንደዚህ ብለሃል ምናምን የማለት ነገር ቃላት የመልቀም ነው እንጂ ሐሳብ ላይ አይደለም። ምክንያቱም ከብዶታል የሚነሳው ነገር ስለከበደው ቃላት ሲለቅም ነበር። እና አብዛኛው ነገር ስህተት ነው ሲናገር የነበረው። አላህ ወደ ቅርቢቱ ሰማይ ሲወርድ አይገባም አለ። እንዴት ነው የማይገባው? ኢሎጂካል ነው። ወይም አላህ በሁሉ ስፍራ አለ ካለ ኦኬ እንደዛ ብሎ ማስረዳት አለበት። ከአርሹ በላይ ወርዶ ወደ ቅርቢቱ ሰማይ ሲመጣ እንዴት ነው የሚመጣው? አርሹን ለቆ ነው ወይም አርሹ ላይ እያለ ወደ ምድር ይመጣል? ይህን ማድረግ አይችልም። በሁሉ ስፍራ ያለ አካል ነው ይህን ማድረግ የሚችለው። እሱ ከአርሽ በላይ ብቻ ከሆነ
ያለው በአካል ወይ በዛቱ ከአርሽ በላይ ብቻ ከሆነ ወደ ቅርቢቱ ሰማይ ሲመጣ ደግሞ አርሽ ላይ የለም ከአርሽ በታች ነው ሊሆን የሚችለው። ይሄ ሎጂካል ነው። አይ አይደለም በአንድ ጊዜ ሁሉም ቦታ መገኘት ይችላል የሚል ከሆነ ወይም አርሽ ላይም አለ ቅርቢቱ ሰማይ አለ የሚል ከሆነ የአላህን በሁሉ ቦታ በዛቱ በሁሉ ቦታ መኖር ማጽደቅ መቻል አለበት። አለበለዚያ እንዴት ነው አርሹ ላይም ወደ ቅርቢቱ ምድር ላይ ሰማይ ሊመጣ የሚችለው ወደ ቅርቢቱ ሰማይ? ስለዚህ የሚጋጭ ሀሳብ ነው። ወይ አንዱን መቀበል አለብህ፣ በሁሉ ስፍራ አለ ማለት አለብህ። አለበለዚያ ደግሞ ከአርሽ በላይ ነው በአካሉ ከአርሽ በታች የለም እያልክ ሲወርድ ደግሞ እዛም እዚህም አለ ልትል አትችልም። እና እንዳለ የሚናገራቸው ነገሮች በጠቅላላ ስህተቶች ናቸው። አላህ አንድ ነው ያለው አላህ አንድ አይደለም፣ በጣም ብዙ ነው። አንድ የሚለው ከቁጥር አንጻር አንተ መልሰህለታል። ከፐርሰን አንጻር ራሱ ማምጣት ይቻላል አይደለ? አላህ በብዙ መልኩ ራሱን እየገለጠ የሚመጣበትን፣ ስለዚህ በተለያየ ፐርሰን አላህ ራሱን የገለጠበት ስላለ አንድ ፐርሰን ነው ማለትም አይቻልም። እሱንም ማምጣት ይቻላል። የሚናገራቸው ነገሮች እያንዳንዳቸው በጠቅላላ ስህተት ነው። ሌላ ደግሞ ምንድነው የተናገረው? አላህን የሚመስለው የለም ያለው እሱም ራሱ ብዙ ጊዜ እንደዚህ ይላሉ። የሱረቱ ኢክላስ ላይ ነው አይመስለኝም፣ ሱራ 42 ላይ መሰለኝ ካልተሳሳትኩ፣ እዛ ላይ ጠቅሰው አላህን የሚመስለው የለም ብለው ለማለት ይሞክራሉ። እዛ ያን ክፍል ሄዳችሁ ብታዩ ስለ አምላክነት ስለ ባህሪ ነው የሚናገረው። ሰማይ ምድር ፈጠረ እንደዚህ ያደረገ ምናምን አለማለት እሱን የሚመስል የለም ማለት። ስለዚህ ከፈጣሪነቱ አንጻር ከባህሪው እንጂ ከፊዚካል ወይም ከአካሉ አንጻር እሱን የሚመስለው የለም የሚል የለም። እንደዚህ አይነት አስተምሮ የለም በእስልምና ውስጥ ባይዘወይ። ምክንያቱም ግልጽ የሆነ አላህ አደምን በመልኩ ፈጠረው የሚል ማስረጃ ስላለ በመልኩ ነው የሚለው። መልክ ሲባል የፊት መመሳሰል የአካል በባህሪ መመሳሰል አይደለም ባይዘወይ። ምክንያቱም ሌላ አዲስ ላይ ስትጣሉ ስትደባደቡ ከወንድሞቻችሁ ጋር የወንድሞችን ፊት እንዳትመቱ፣ ምክንያቱም አላህ አደምን በመልኩ ፈጥሯልና። ስለ ባህሪ የሚያወራ ቢሆን ኖሮ ፊትን መምታት ጋር አይገናኝም ነበር። ስለ መልክ ስለሚያወራ ነው። ስለዚህ የአላህና የአደም መልክ ይመሳሰላል። ይህም በብዙ ማሳየት ይቻላል። እንደሚመስሉ ተመሳሳይ እንደሆኑ ማሳየት ይቻላል። ይህን ራሳቸው እንዴት እንደሚተረጉሙት ስላየ ነው ከዚህ በፊት ማለት ነው። እኔ ብዙ ሀሳብ ነው ያነሳው፣ ግን ኖት ኦፍ ቶፒክ ስለወጣችሁ ወደ ቶፒካችሁ ተመለሱ። ሀሳብ ላይ ሳይሆን ቃላት ላይ ምናምን አትግቡ። ሙስሊሞች ቃላት ለቀባላ አትግቡ። ሀሳብ ላይ ሀሳብ ዋናው ሀሳቡ ነው መመለስ ያለበት እንጂ የሰውየውን ቃላት እየጠበቃችሁ እንደዚህ የሚላለን ምናምን ይሄ ድካም ነው፣ አይረዳችሁ። ምክንያቱም ሀሳቡ ካልተነካ ነገም ተመልሶ ሀሳቡ ጥያቄ ይነሳል። ሀሳቡ ላይ መልስ ካላችሁ ግን ነገ ሀሳቡ አይነሳም ድጋሚ ማለት ነው። የሰውየው ቃል ላይ ከሆነ ግን የሰውየው ቃል ምንም ሆነ ምንም በንግግር በስህተት እንኳን ቢገኝ ቃሉ የሰውየው ንግግር ይታረማል። ያ ሀሳቡ ግን ወይ ጥያቄው እንዳለ ነው ማለት ነው። ስለዚህ ጥያቄው ላይ መልሱ። ሀሳባችን መጀመሪያ ቶፒኩ የነበረው ምን ላይ ነው? እንግዲህ ሙስሊሞች አላህ ከአርሹ በላይ ነው ብለው ያምናሉ። ዊች ሚንስ ከፍጡር ተለይቶ። በነገራችን ላይ ሙስሊሞች ሰውን እንደ ቆሻሻ ነገር ነው የሚያስቡት። ሰውን እግዚአብሔር አምላክ አክብሮ የፈጠረውን ሰውን እንደ ቆሻሻ ነገር ነው የሚያዩት። ሉክ አላህ ለተራራ ተገልጧል ብለው ያምናሉ። አላህ ወደ ቅርቢቱ ሰማይ እነዚህ ሰባቱን ሰማያት አቋርጦ ይገባል ብለው ያምናሉ። አላህ ጭቃ አብኩቶ ሰው ሰርቷል ብለው ያምናሉ። ጭቃ የሚጣበቅ የገማ ጭቃ የሚሸት ጭቃ አብክቶ ሰው ሰርቷል ብለው ያምናሉ። ከነዚህ ጋር ሲነካካ ምን ይላሉ? በቃ ችግር እንደሌለው አይነት አድርገው ያወራሉ። ክርስቶስ ኢየሱስ የእግዚአብሔር ዘላለማዊ ቃል ከድንግል ማርያም መወለዱን ግን ይጸየፋሉ። ለምን? አይምሯቸው የተሰራባቸው ምንድነው? ለነሱ ከሰው ልጅ ክብር ይልቅ የሰማይና የተራራ ክብር ነው የሚበልጠው። የሰማይና የተራራ ክብር ከሰው ልጅ የተለየ ክብር እንዳለው አድርገው ነው የሚያስቡት በአይምሯቸው ማለት ነው። ለምን? አምላካቸው የነሱ ይቆሽሻል ብለው ስለሚያምኑ። ፈስ ይሸተዋል እኮ ብለው ያምናሉ ሙስሊሞች። ፈስ ይሸተዋል። ይህን ታውቃላችሁ? የእኛ አላህ የሚሉት አካል ሰላት ስናደርግ ፈሳችን ስለሚሸተው ሰላት እያደረግን እያለ ፈሳችንን ከፈሳን ሰላታችንን አቋርጠን እንደገና መታጠብ አለብን። ከዛ በኋላ ነው ሰላት የሚያደርጉት። ፈስ የሚሸተው አምላክ ነው ያላቸው ማለት ነው። ፈሳቸውን የሚጸየፍ እናይሸተውም እንዴ? እናይሸትም እንዴ? ክፈታው እስኪ፣ እሷን ቪዲዮ ክፈታት እስኪ። እናይሸት እያደረግህ ነው እንዴ አንተ የሚጸልይ
እና ፈሳ የሸተው ነው የምትለው እና ጉንፋንም ሊይዘው ይችላል ልትለኝ ነው? እና ጉንፋን ላይል ነው ከገማው ከግንብ ጭቃ ሲሰራ ግን እንዴት ነው ያልሸተተው? ነው ሸቶት ነው ከግንብ ጭቃ መሆኑን ያወቀው? እና ሳይነስም ሊይዘው ይችላል ልትለኝ ነው? አፍንጫውን ፈሳ ምንድን ነው የሚቀንሰው? አንተ ምንድን ነው እሱ እንደ አህያ ዘረጥ የሚታደርግ ሊልህ ይችላል ወላ ከዛ በፈስ ምክንያት ደግሞ ሶላት አልሰገድክም ብሎ ጸሎት ተቀባይነት አይደለም። እሱ አልበቃ ብሎህ ደግሞ የመቃብር ቅጣት ሲቀጣ በመቃብር ውስጥ ሲቀጠቅጥህ ምንድን ነው የሆነ ቀን ፈስህን ፈስተሃል እና ሶላት አድርጌ የለ እንዴ ታዲያ ስትል እና ፈስህን ፈስተህ ያንተን ሶላት መቀበል መሰለህ እንዴ ይልሃል። እናንተ ሰዎች ፈሳችሁን እየፈሳችሁ እንደ ጸሎት የምታደርጉ ብሏል። አዘጋጅተዋል። ከፀሐይ ያንሳል ማለት ነው ቦስ። ከፀሐይ ያንሳል። ፀሐይ ቆሻሻ ላይ ወጣለች ግን አትቆሽሽም። አላህ ግን ቆሻሻ ነገር ላይ ከተገኘ ያቆሽሸዋል። ስለዚህ ከፀሐይ ያንሳል ማለት ነው። አላህ ማን ያለ ከፀሐይ ስለሚበልጥ ስለሚያድግ ነው እኮ የሸተተው። አምላካቸውን በጣም ነው የሚገርመው። የሙስሊሞች አምላክ እንዴት ሰዎችን እንደሚጸልያ ሰላት ተቀባይነት የለውም። ሰላት ካልሰገደ ከእስልምና ይወጣል። ፈሱን የሚፈሳ ከሆነ ደግሞ ሰላቱ ተቀባይነት የለውም። ሰላቱ ተቀባይነት ከሌለው ከእስልምና ይወጣል ማለት ነው። በፈስ ምክንያት ከእስልምና ይወጣል። ምን ነው አንቺ እየፈሳሽ ነው ለአምላክሽ ምስል ድንገት ሲል ተስማሙ ለፈስክሽ እያልክ ነው የምትቀጥለው። እንኳን አይደለም አምላክ የወለድከው ልጅ ራሱ ስትፈሳ አምላክ እና የወለድከው አምላክ ራሱ ፈሳ ጥሎ ይሄዳል፣ ይወጣል፣ ይሸሻል አለ። አምላክህም ጥሎ ይሸሻል። ፈስህን ከፈሰ ጸሎትን አይሰማም። አባቴ ቀጥል። እንኳን አይደለም አምላክ የወለድከው ልጅ ራሱ ስትፈሳ ቢሰማህ አጠገብህ ይርቃል። ምን አለ? እንኳን አይደለም አምላክህ የወለድከው ልጅ ስትፈሳ ቢሰማ ካንተ ይርቃል አለ። እንዴ አምላክ እኮ ከፈስ በላይ እኮ ይችለናል። በነገራችን ላይ አይሰማም ማለት ነው። ኃጢአታችንን የተሸከመ አንተ ስንት ወንጀላችንን አይሰማም ማለት ነው። አላህ እንግዲህ ቢሆን ነው ስንት ኃጢአታችንን የተሸከመ አምላክ እያለን አስባችሁታል? ፈስተሃል ብሎ ሲሸሸን በሱ ላይ ቀጣፊውን ስንቱን ተሸክሞ ኢቨን የሚሰድበውን ችሎ ፀሐይና ዝናብ እያወጣለት በጣም የሚያሳዝነው። አንድ አዲስ ልጋብዛችሁ መዝጊያ በዚሁ ላይ ሳይ አልቡካሪ 44:5 ክፈተው። ቡኻሪ 44:5 445 ወይ የሙስሊሞች ከተራ ፍጡር የማይሻል አምላክ፣ ከተራ ፍጡር ከህፃን ልጅ የማይሻል አምላክ። ኦኬ ቡኻሪ 445 ላይ እንደዚህ ይላል። አቡ ሁረይራ እንደተረከው ይልና ሜሴንጀር ኦፍ አላህ ሲሄድ ያላህ መልክተኛ እንደዚህ አለ ዘ ኤንጅልስ keep on asking Allah's forgiveness for any one of you as long as he is at his musalla and he does not pass the wind። ምን አለ? የአላህ መልእክተኛ እንደዚህ አለ፣ መላእክቶች እናንተ ጸሎት ላይ በቆማችሁ ጊዜ ፈሳችሁን እስካልፈሳችሁ ድረስ ጸሎት ይለምኑላችኋል። አላህን መላእክቶች የሚለምኑላቸው ፈሳቸውን እስካልፈሱ ድረስ ነው። ምልጃም ያቀርቡላችሁ መላእክቶች። ጸሎት ላይ ሆናችሁ ድንገት ትስ ካደረጋችሁ መላእክቶች አይለምኑላችሁም፣ ይቀየሟችኋል፣ ይደብራችኋል። አላህ ብቻ ሳይሆን መላእክቶችም ይጠሏችኋል። ፈሳችሁን ከፈሳችሁ አየር ካወጣችሁ ድንገት ትስ ካለችባችሁ ግማት አንፈሳ ለአንተማ መቼም ጸሎት አላደርግም መላእክቶችም ይሏችኋል። ኒኩለር ነው የተኮሳችሁበት። በቃ መልአኩ ይደብረዋል። የሌለ አባት ነው ትስ የምታደርገው አንተ ግማታም ብሎ ፈሱን ተፈሳ
ምልጃ ያቀርብልህም። እንደዚህ አይነት ተረት ተረት አባባ ተስፋዬ ሳይነግሩን ማለፋቸው ትንሽ ቆጨኛል። ማሜ ቀድሟቸው ነው ለካ የነበራቸው እንደዚህ አይነት ተረት ተረት ያልነገሩን። ይህም እምነት ተብሎ አባባ ተስፋዬ የነገሩን ተረት ተረት ከዚህ በብዙ ተምረንበታል። ይሄን ነው ምንድነው የምንማርበት? ፈስህን እስካልፈሳ ድረስ ነው መላእክቶች የሚለምኑልህ። ፈስህን ስፈሳ ግን መላእክቱ የደብሯቸው ጥለው ይሄዳሉ። ለአቅመ ተረት ተረት ራሱ ገና በጣም በብዙ ይቀረዋል። እንኳን እምነት ሆኖ ህይወትን ዘላለማዊ ድነት የምታገኝበት የአምላክ ቃል ብለህ ይሄንን ልትቀበል ተውና እና ለዛሬ በቃናል ይበቃናል። እንግዲህ ከእንደዚህ አይነት ተረት ተረት ሙስሊሞች ርቃችሁ ህይወት እንድታገኙ እኛ ጸሎታችን ነው። በነገራችን ላይ ጭንቅላታቸው ላይ እንደዚህ አይነት ተረት ተደርቶ በየት በኩል ብርሃን ያገኙ? ሙስሊሞች ስለ እስልምናቸው ከምጠይቋቸው በላይ ክርስትናን 1000 ጥያቄ ጠይቁ ብትሏቸው በአንድ ደቂቃ ውስጥ 1000 ጥያቄ ይጠይቃሉ። ስለ ክርስትና ስለ አላህ 5 ደቂቃ ተናገሩ ብትሏቸው ግን 1 ደቂቃ አይናገሩ። ለምን? ጭንቅላታቸው ላይ የተሰነቀረባቸው ኡስታዞቻቸውና ሼኮቻቸው ክርስትናን በማጠልሸት በማጥላላት በመጠየቅ እንዲጠመዱ አድርገው ጭንቅላታቸው ላይ ቀርጸውባቸዋል። ስለ አላህ በየት በኩል ያውቃሉ? በየት በኩል ስለ አላህ ይረዳሉ? ስለ ነብዩ ስብዕና በየት በኩል አድርገው ይሰማሉ? እነሱ ሙሐመድን የነገሯቸው አንድ ነገር አለ። ሙሐመድ ያላደረጋቸው ነገሮች ጥሩ ጥሩ የሚመስሉ ነገሮች አንድ መልካም ሰው እኮ አድርጎት ሊሆን ይችላል። ሙሐመድ እንዳደረገው አድርገው ጭንቅላታቸው ላይ ሰንቅረውባቸዋል። ከዛስ ስለ ሙሐመድ እንደዚህ ያደረገ ብላችሁ ስታነቡ እናንተ ተሳዳቢ ባለጌዎች፣ እስልምና ያላችሁ ጥላቻ ብለው ያንን ሐዲሳቸውን ይክዳሉ፣ ቁርአናቸውን ይክዳሉ ማለት ነው። አንብቡ። በእርግጥ እንደ እስልምና መጠየቅ አይቻልም፣ ምክንያቱም በጠየቃችሁባት ነገር ትከፍራላችሁ ስለሚል ማለት ነው፣ ትወጣላችሁ ከእስልምናችሁ ስለሚል። ስለዚህ ተረት ተረት ጭንቅላታቸው ላይ የተሰነቀረው ምንድን ነው? የክርስትናን እምነት በማጠልሸትና በማንቋሸሽ ነው እንጂ እውቀት ላይ የተመሰረተ እንኳን አይደለም። እውቀትን ቤዝ ያደረገ ነገር አይደለም። ስለ አምላካቸው ምንም አያውቁ። ስለ ስላሴ ብጠይቋቸው እንዴት አምላክ እንደዚህ ይሆናል? የእናንተ አምላክ እኮ ከፊዚክስ በላይ ይከብዳል ይላሉ። የእነሱ አምላክ ከፊዚክስ በታች ነው። አይደለም ፊዚክስ፣ ስፖርት እንኳን ስፖርት ክላስ ይከብዳል አላህን ከመረዳት። አምላካቸውን እንደ ስፖርት ክላስ ነው ያደረጉት። ትምህርት ላይ ያለን ብዙ ጊዜ አይታችሁ ከሆነ ፊዚክስ ተምረን ሲሰለችን ከዛ በኋላ ስፖርት ክላስ ነው ኔክስት ሲባል ደስ ይለናል። ለምን? ቀላል ስለሆነ ኢንጆይ የምናደርግበት ስለሆነ። የእነሱ አምላካቸውን እንደዛ ነው ኢንጆይ የሚያደርጉበት የሚዝናኑበት ማለት ነው። አላህ ስንት ነው? አንድ ነው። በቃ አንድ ነው። አለቀ። አይወልድም አይወለድም። ከስፖርት ክላስ ያላለፈ አምላክ ነው ያላቸው ማለት ነው ሙስሊሞች። እንደዛ ስለሚረዱት ስለ አምላካቸው ብጠይቋቸው አያውቁም። ስለ ስላሴ በአንድ ደቂቃ ውስጥ 1000 ጥያቄ ይጠይቃሉ። ሰንቅረው በራሳቸው ትርጓሜ አብክተው ጭንቅላታቸው ውስጥ ያስገቡባቸው ያንን ስለሆነ ማለት ነው። ሙስሊሞች ንቁ፣ ነቃ ብላችሁ ህይወትን አስቡ። ማለት እስከ መቼ ድረስ ነው እንደዚህ እየተታለላችሁ እየተሸወዳችሁ ገንዘብ ከፍላችሁ ማህተብ እያስደረጋችሁ የምታስበጥሱ፣ ገንዘብ ከፍላችሁ ነጠላ እያስደረጋችሁ የምታስወልቁ ሰለሙ በማለት ድራማ ማለት ነው። ከእንደዚህ አይነት ተረት ተረት ውጡ፣ አንብቡ። ማንበብ ሰውን ሙሉ ያደርገዋል። እና እንደዛ ነው። ለማንኛውም ተናደሩ ሁላችሁም። የዛሬው ቶፒክ ያው መቼም ጥሩ ሀሳቦች እንዳገኛችሁበት እናምናለን። ያ እንግዲህ እኛ ክርስቶስ ኢየሱስ ምን ያህል የሰውን ልጅ እንዳከበረ እግዚአብሔር አምላክ ምን ያህል የሰውን ልጅ እንዳከበረ የምንረዳበት አንዱ ምን ያህል እንደሚወደን ከወደደን ከታላቅ ፍቅሩ የተነሳ አይደል የሚለው መጽሐፍ ቅዱስ። ከወደደን ከታላቅ ፍቅሩ የተነሳ እኛ ምንም ሰርተን እግዚአብሔርን አስደስተ ነው አይደለም፣ አንድ ልጁን እሱን ክርስቶስ ኢየሱስን ልኮ ያዳነን ማለት ነው። የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደ ልጁን ላክ አይደለም የሚለው። በቃ የመጨረሻ እግዚአብሔር በቃ አልቲሜት ፍቅሩን ያሳየበት ክርስቶስ ኢየሱስን አንድያ ልጁን ልኮ ለኛ ቤዛ አድርጎ በመስጠቱ ነው። ይሄንን ሙስሊሞች ይጸየፉታል። እነሱ የሚያስደስታቸው ምንድነው? አላህ ፍጥረት ውስጥ ይገባል ስትሏቸው ለነሱ የችግር የለውም።